ሔዋን በጆሮቿ በደለች በአፏ ባንደበቷ እግዚአብሔርን አማች እመቤታችን ግን ምን አለች እንደ ቃል ይሁንልኝ ይኩንኒ በከመ ትቤለኝ እግዚአብሔርን አላማች ያቺ ቃል በነገረ ድነት ውስጥ ያላት ትልቅ ቦታም ስለሆነ ሔዋን አይኖቿን ያየችው ወዴት ነበር ወደ ጸበለስ ነው እመቤታችን አይኖቿን ያየችው ግን ወደ ክርስቶስ ነው ወደ ልጇ ነው የሔዋን እግሮች ጸበለስ ስር ተገኙ የእመቤታችን እግሮች ግን ከዕፀ መስቀል ስር ተገኙ እሷ የሚያስጨንቃት የሷ ሞት አይደለም የሌሎቹ መዳን ነው እኮ የምትገርመኝ እመቤታችን ሁሉ ጊዜ ናፍቆቷ ስለሰው መዳን እኮ ነው እስቲ እኔ እመቤታችን እስቲ ለምና ግን ያገኘችው ጸጋል እስቲ የትኛው ድርሳን ላይ ነው እስቲ ለኔ እንዲህ አድርግልኝ አለችው እናት ላመሏ እኮ ትለምናለች እኮ በደንብ አንዴ ለምነችው ነገር እንዲህ አድርግልኝ ብለው እኮ ለምነው አጣቀ ከሰዎች መዳን በስተቀር በትክክል አንድም ቀን እኮ ስለራሷ ክብር እኮ ለምና አጣቀ እስቲ የትኛው ጸጋ ምልዕተ ጸጋ ብትባል ወላዲተ አምላክ ብትባል ንጽሕት ድንግል ጽሪት ብትባል አምላክ መጥቶ የሾመላትና የሰጣት ክብር እንጂ ምሽ ለምን ያገኘችው ጸጋ አለ ይልቅስ ሁሉ ጊዜ ለምነዋ ስለ ተራባብላ ስለ ተጠማው ተጣጣ ስለዚህ ምን አለች እነሱ ሚዱን እኮ እኔ 7 ይሞትላቸዋል አለች በጵጵስና ታሪክ የመጀመሪያው ታሪክ ነው ነገረ ቤተክርስቲያን በሆነው የዶክትሪን አስተምህሮ ላይ እንዲህ ያለ የክደትን ቃል በአደባባይ የተነገረበት የመጀመሪያው ይህችን ዓለም መውደድ ልብን ያወካል መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ ዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል ድርቅ ጦርነት የማረፊያ በአታ ለመኖር የውሃ የመብራት የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሙን አጽንቶ ለማቆየት የሚደረግ ግብግብ አዎ ገዳማውያን ይጣራሉ ምጽዋት ማድረግ ከእግዚአብሔር የሚሰጥ የርህራሄ ልብ ነው ዳግመኛ ስማይ ልንገረማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው አንድም አስተካክሎ መስጠት ርህራሄን ገንዘብ በማድረግ ገዳማውያንን እንታደጋቸው ታዲያ ምን ችግር አለው አንድን ተራ የእህልና የስንዴ መስዋዕት ድቃቅ የሆነ ሳንቲም እንደ ዘመኑ የሆነው ያንን መስዋዕት የነፍስ ቤዛ ካለው እመቤታችን የነፍስ ቤዛ ማለት ምንድነው ስተቱ ተራ እህል የነፍስ ቤዛ ተብሏል እና የሚያመጧት አርጊውመንት በዚህ ራሱ ይፈርሳል ጧፍና እጣን ይዘ ስትገባ ቤተክርስቲያን ሙሉ የምጽዋት ስታረግ በቅዳሴ ጊዜ መጽደቂያ ነው እኮ ካህኑ ምን ይላል መባ ስላስገቡ ሰዎች እንማለዳለን አይደል ቢለው ያ መባ ያስገባው ቤዛ ያ የሚያስገባው ገንዘብ ቤዛ ሆነ ማለት ነው እስቲ ግን እመቤታችን ለምን ቤዛ ተባለች ዋና ነጥቦች እናንሳ አንደኛ አምላክን ስለወደደሽ ምትካላት ለምን ይወልም ወደ ቀደመው ነገር ታሪክ እንምጣ ኃጢያተኛ ለጻድቅ ቤዛው ተብሏል ኃጢያተኛ በደለኛ ሰው የጻድቁ ቤዛው ነው በምን አግባብ ዲያብሎስ ጸላኤ ሰናት የሆነው ሰይጣን እንኳን ለአንድ ሰው ኃጢያት ለሰራ ሰው የመዳኛ ምክንያት እንደሆነ ተደርጎ መጽሐፍ ቅዱስ ላይ ተጽፏል እኔ አሁን በጣም ጥያቄ የሚሆንብኝ እንደው በጣም ጥሩ ስላልተሳው እኔው አንዳንዱ መሪጌታ ነበርኩ ካህን ነበርኩ ይሉና እሺ ነበራችሁ ሲሆኑ መልካም ነበራችሁ እንዴ ቅዳሴው ምን ብሎ ነበር ቅዳሴ ጊዜ ሲጸልዩ ሲቀድሱ የነበሩት የማን ስጋና ደም ብለው ነበር ሲፈቱቱ የነበሩት አየውሻታቸው ይሄ እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን በእጁ አቅፋ ምን ስለ ፍቅሩላ ስዕል አለ ፍግም ብለት ሰግዳለ ስግደቱ ተመሳሳይ ነው ስለ ስላሴ ስግደቱ ተመሳሳይ ነው ፍግም ብለት ሰግዳለ መሬት ስመ ነው ምትለየው በምን ነው በልብህ ነው በእኛ ሀገርም ሲተረት ምን ይባላል ክፉ ጎረቤት ዕቃ ያስገዛል ይባላል ምን ማለት ነው ጠላት ሲኖርብህ ነው ምትዘጋጀው እንዴ መናፍቃን በተነሱ ቁጥር በዚያው አጋጣሚ የሚሄዱብን ምመናን ራሱ መናፍቁ እንደገና ሌሎቹም ኪሳራ ለቤተክርስቲያን የነፍሳቸው መጥፋት እንደው ያስጨንቀናል ያስለቅሰናል እንጂ እኮ በአንድ በኩል እኮ ለቤተክርስቲያን ተቀማዋታል አሪዮስ ስለተነሳ እኮ ነው አትናቴዎስ የተነሳ እውነት ነው ኃጥ ለጻድቁ ቤዛው ነው ማለት ይሄ ነው ንስጥሮስ ስለተነሳ ነው እኮ ቄርሎስ የተነሳው ኃጢያተኞች በተነሱ ቁጥር የኃጢያተኞቹን ኃጢያት ስራ ለማፍረስ ጻድቃን ስራ ይሰራሉ ማለት ነው አየህ ስለዚህ ኃጥ እንኳን ለጻድቁ ቤዛው ስለሆነ ቤዛው ማለት ግን አድኖታል ማለት አይደለም የመጽደቁ ምክንያት ሆነ ማለት ነው ክርስቶስ አሁን ቤዛችን ነው መሬታችንንም ደግሞ ቤዛ የተኩሉ ማለታችንን አሁንም መቼም ወደፊትም አንተው የመሬታችንና የኢየሱስ ክርስቶስ ቤዛነት ልዩነቱ ምንድነው እንዴት አይንን እንዴት ካካለ ለየተል ታሳየን ትችላል መሬታችን የክርስቶስ እኮ አካሉ ናት እናቱ እኮ ናት ማደሪያይቱ እኮ ናት እሱ ሊቀ ካህን ቢሆን መቅደሱ ናት እሱ ንጉስ ቢሆን ቤተ መንግስቱ ናት እሱ ሽቶ ቢሆን ብልቃጡ ናት እርሱ ፀሐይ ቢሆን ምስራቁ ናት እርሱ ፍሬ ቢሆን ቅጠሉ አሷ ናት
ስለዚህ እኛ እመቤታችን ስናመሰግን ልክ እኩያ ለሄ እንደሚገዳደሩ ነገስታት ነው ይመስላችሁ አላልንም ከአንዱ ከክርስቶስ የወጡ ቅርንጫፎች ናቸው ስለዚህ አንተ ከቅርንጫፍ የወጣች ፍሬም ብትበላ ፍሬው ላይ ሰጠ ቅርንጫፉ ቅጠሉ ነው ወይስ ግንዱ እንደዛ ብሎ እኮ እንደመጠየቅ ነው የመጀመሪያው መርሃ ግብራችን ነው እንግዲህ ይሄ የእመቤታችን ስሞችን ለማንሳት የመጀመሪያው እንግዳችን ስለሆንክ መምህር እጅግ አድርጌ አመሰግናለሁ በዚሁ አጋጣሚ ከነገረ ማርያም ላይ ትልቁ ቃል ምን መሰለ ቴዎቶኮስ ነው ከታች ከቴዎቶኮስ ዝርዝር ውስጥ አንዱ ነው ቤዛነት ማለት የእመቤታችን አንዱ ክፍል ልካው ብዙ ጊዜ መናፍቃን በፊት እመቤታችን አማላጅና ስልን ይደነቁ ነበር አሁን በዚሁ አጋጣሚ ተተውታል እሱን ጥያቄ አሁን ጥያቄ ቀይረዋል ለምን አማላጅነቱን ሳይወዱ በግዳቸው ወደ ማለት ስለደረሱ ማለት እና ደግሞ ሲያዩት አሁን ትንሽ ሆነ እኛ ትልቁን ያሳየናቸው ነበር ቴዎቶኮስን ያህል የለም በዚሁ አጋጣሚ ወላዲተ አምላክ ይበልጣል እኮ ይሄንም ያህል የለም በቃ ከመቤታችን ስም ሁሉ ወላዲተ አምላክ ከመባል በላይ ምንም ነገር የለም ይኸውልህ በመጽሐፍ ቅዱስ ውስጥ ይኸውልህ መቤታችን የጸጋ አምላክ ብትላት የጸጋ ማለክት መካከል ናት ብትላት ሙሴም ተብሏል ቤዛይተ ኩሉ ብንልም ሙሴም ተብሏል ብጽይት ብትላት ብዙ ብፁዓን የተባሉ ብዙዎች አሉ ስለኔ የሚራቡ ብፁዓን ናቸው ብሎ ይላል ጌታ እውነት ነው እስቲ በመጽሐፍ ቅዱስ ውስጥ ግን ወላዲተ አምላክ የተባለች የለም የሚበልጠው እኮ አለ ይሄን ሰው እንዴት ነው እንዴ አንትሮቶኮስ የሚለውን ተቃውሞ ቴዎቶኮስን ወላዲተ ሰብ የሚለውን ተቃውሞ አይሷ ወላዲተ አምላክ ናት አንትሮቶኮስ አይደለችም እሷማ የአምላክ እናት ናት ብሎ ቴዎቶኮስን እየሰበከ ቤዛዊት ዓለም ማለት በጣም ተራ ነገር ከሱም ይበልጥ የለም መጽሐፍ ቅዱስ ላይ በዚሁ አጋጣሚ ያልተደገመ ቃል ቢኖር ይሄ ቃል ወላዲተ የጌታዬ እናት ወደኔ ተመጪ ዘንድ እንዴት ይሆናል ያለቻት እኮ ለዚህ ነው መቤታችን አሁን የበዳይነትን ክሬዲት የሰጠው ለማን ሙሉ ለሙሉ ለሴቷ ግን እኮ ዋናው በደልን አሰሪ ማን ነው ሰይጣን ዋና የበደሉ ምንጭ ሰይጣን ሆኖ ሳለ ግን ምክንያታ ውድቀት የሆነችዋን ግን ክሬዲቱን ለማን ሰጠው ለሴቲቱ ሰጠው ገልብጠው ደግሞ እንደገና ድነቱ ላይ እንምጣ ዋናው መድህናችን ኢየሱስ ክርስቶስ ነው ከመርገሙ ያጀን ኃጢአታችን የደመሰሰ ይሄንን ክሬዲት ለምሳሌ እመቤታችን ከመርገሙ አዳነችን ብል ምንድነው ጥፋቱ ጳውሎስ የስተትን ክሬዲት የስተትን ባለቤትነት ለከሰይጣን አልፎ ለሄዋን ከሰጠ እኛ የማዳንን ክሬዲት ምክንያት በመሆኗ ለመቤታችን ድነት ቢሰጥ ሰይጣን ሄደበትን መንገድ ክሬዲት ሰተን እግዚአብሔር የመጣበትን ደግሞ መንገድ ክሬዲት መንፈግ ይሄ ልክነት አይደል ይሄን ነው በቃ የውድቀቱ ክሬዲት ላይ የሚጠይቀ የለም ስለዚህ ድነቱ ላይ ነው ስለዚህ ሁለተኛ የጾታ መደብ ተጠቀመ ማለት ክርስቶስ ደግሞ መቤታችን ቅድስት ድንግል ምክንያት ድነት አደረገ በዚህ አጋጣሚ ሰይጣን ዘላለም ከጥርሱን ከሚያፋጭበት ከሚናደድባቸው ነገሮች መካከል አንዱ ርስቱን ካሳጡት ሁለት አካላት ናቸው እመቤታችንና ቅዱስ መስቀል አባ ጊዮርጊስ ዘጋስጫም ካንዱ ሃይጠጣ እንዴ ነው አንተም ትዛለ እኔም ትዛለ ለምን አርጋኑን ጸሎት ይላል በጣም ስለምወደው ሰይጣን ከትጋት ሁሉ አብልጦ ጸሎትን ይጠላል ከፍጥረታት መካከል ግን አንቺን ይጠላል ላትይስባት እንደውም በጣም ከመወድለት ንግግሩ በሰማይ ላይ መብረቅ በሰማይ ሲጮህ እንደሚያስደነግጥ ያንቺን የምስጋና ቃል ሲሰማ እንዲሁ ይደነግጣል አለ ሰላም እንዴት አላችሁ ውድ የራማ ሚዲያ ቤተሰቦች በእያላችሁበት ሰላም እግዚአብሔር ከናንተ ጋር ይሁን ይህ እንግዲህ አዲስ የምንጀምረው መርሃ ግብር ነው የእመቤታችንን ስሞች የምንዘረዝርበት የእመቤታችንን ስሞች የምንመለከትበት ተከታታይ መርሃ ግብር ነው ማለት ነው ዛሬ ደግሞ የመጀመሪያ መርሃ ግብራችንን እንደዚሁ መምህር ጋብዘን ከናንተ ጋር ቆይታ የምናደርግ ይሆናል እስከ ፍጻሜው ድረስ አብራችሁን ቆዩ መምህር እንኳን ደህና መጡ እንኳን ደህና ቆያችሁ በቀድሚያ ራስዎትን አስተዋውቁልኝ ከማለቴ በፊት አንድ ስልጣን እንዲሰጠኝ ነው አንተ ማለት ስልጣን እንዲሰጠኝ መምህር ያው እርሶንም አክብሬ ተመልካቾችንም አክብሬ ከዚህ ሰዓት ጀምሮ አንቱና አንተ እንዳይደበላለቅብኝ ማለት ነው እሺ መምህር በቀድሚያ እንኳን ደህና መጡ እንኳን ደህና ቆያችሁ እንግዲህ ያው ስሜ ኢዮብ በቀለ ይባላል እንግዲህ በብርስም ከሆነ ደግሞ አስፈላጊ ከሆነ ኢዮብ ዘገነተ ጽጌ ማለት ብዙ ጊዜ ያው ኢዮብ ዘገነተ ጽጌ ለምንድን ነው ዘገነተ ጽጌ ገነተ ጽጌ ጊዮርጊስ አዎ በጊዮርጊስ ያው ገነተ ጽጌ ነው አራዳ ቅዱስ ጊዮርጊስ ቤተክርስቲያን ገነተ ጽጌ ሰንበት ቤት እዛ ስላደኩኝም ስለማገለግልም ነውና ያው ብዙ ጊዜ እንዲህ አይነት ስም አጠራሮች ያደከበትን ቦታ መናገር ጥሩ ይመስለኛል በደንብ አለ በእኛ ቤተክርስቲያን አንድ አባባል አለ አሁን ምናልባት እኛ የኖርንበት ባይሆን እንኳን ይሄ የጉባኤ ቤት ተማሪዎች ጋር አንድ ቢል አለ እስከምን ደርሳል እስከዚህ ዘልቅ ያለው ይለና ከየት መጣ ሲባል
ከዚህ ቦታ ይላልና ያንን መጥቀሱ የተማረ የት ነው ቦታው የሚለውን ኦሪጂኑን ለማወቅ ነውና ከዛ ፐርፐዝ አንፃር እውነት ለመናገር የምጠቀመው ስም ነው ኢዮብ ዘገነተ ጽጌ። ስለዚህ ከመምህር ኢዮብ ጋር ቆንጆ ቆይታ እናደርጋለን ማለት ነው። መምህር እንግዲህ ከሰሞኑ የእመቤታችንን ስሞች እንድንተነትንም ያደረገን ነገር ምንድነው? በትንታኔ መልክ እያንዳንዱን መመልከት አለብን ብለን ያሰብነው ለምንድነው? ሰሞኑን ማህበራዊ ድረገጾቻችን ላይ የተለያዩ ሐሳቦች ይንሸራሸራሉ። እነዛን ሐሳቦች እኛ ለማስተጋባት ፈልገን አይደለም፣ ስራን ማሸነፍ ያለብን በስራን እና ትክክለኛውን አስተምሮ ለማሳየት ነው። ከመቤታችን እንግዲህ ቤዛዊተ ኩሉ ከሚለው ስም ጋር ተያይዞ የተለያዩ ሐሳቦች ይነሳሉ። የቃሉንም አውድ አለማወቅ ሊሆን ይችላል። ቤተክርስቲያን ደግሞ ለዚህ ደግሞ ጥርት ያለ ምላሽ ይኖራታል ብለን ስለምናምን የዛሬው ቆይታችን የእመቤታችን ቤዛነት ላይ ማዕከል ያደረገ ይሆናል ማለት ነው። በቅድሚያ እንደው የሰሞኑን ሁነት ማህበራዊ ድረገጽ ላይ የነበረውን ሁነት እንዴት ተመለከቱት? እስቲ እንጫወት። ያው እንግዲህ እውነት ለመናገር ማህበራዊ ድረገጽ ላይ ማየትም ብቻ ሳይሆን እንግዲህ በአንዳንድ ጉዳዮች ላይ መልስም ለመስጠት ሞክሬያለሁና ትንሽ የሚያስከፋም ነገር አለው፣ የሚያስደነግጥ ነገርም አለው። በተለይ በእኛ ወቅትና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ ውስጥ በዚሁ አጋጣሚ በዚህ የክብረ ጵጵስና ማዕረግ ውስጥ ሆኖ እንዲህ አይነት የተናገረ የለም። በዚሁ አጋጣሚ የመጀመሪያው ነው። ራሱ ታሪካዊ ሲጻፍ በጵጵስና ታሪክ የመጀመሪያው ታሪክ ነው። ነገረ ቤተክርስቲያን በሆነው የዶክትሪን አስተምህሮ ላይ እንዲህ ያለ የክደትን ቃል በአደባባይ የተነገረበት የመጀመሪያው እና በጣም የሚገርመው ነገር ከዚህ በፊት ተብሎ ያውቅም እኔ በታሪክ እንደማል እና አንዱ ታሪካዊ ያሰኘውም ለዛ ይመስለኛል። ምናልባት በአስተዳዳሪነት ያሉ በቆሞስነት ማለት ነው በክህነት መዋቅር ውስጥ ያሉ በተለያየ ቤተክርስቲያን መዋቅር ውስጥ ያሉ አሉ። ግን በዚህ በጣም ታላቅ በሆነው በተከበረው የጵጵስና ደረጃ እንዲህ ያለ ነገር ማርያም ላይ የክደትና የኑፋቄ ይዘት ያለው ንግግር ተሰምቶ አይታወቅም። ጉዳዩ ደግሞ እንደውም ትኩረት እንደውም ሲሰጠው አንድ ሰንበት ተማሪ ሊያቀው የሚችለው ማንኛውም ሕፃን ልጅ ሊያቀው አይደለም እሱ ይቅርና እናትና አባቶቻችን እንኳን ነይነይም ይያሉ ሲዘምሩ እንኳን ቤዛነቷን አውቀው ነው ባለማወቅ አይደለም። በጣም የሚደንቅ አሁን አንተ ስታነሳው ከውቀትነቱ በጣም ማለት ያው ያነሰ ምንለው ይዘቱ ሳይሆን እንደተባለው የትምህርቱን ግልጽነት መሰበክነቱን ይኸውልህ ስብከት ሆኗል። እምነት ነው፣ ራሱ ስብከት ነው፣ እምነት ነው፣ አስተምህሮ ነው፣ ዶግማ ነው፣ መዝሙር ሆኖ እንደገና ደግሞ መዝሙር ብቻ አይደለም ነው እናቶች ደግሞ የግጥሞቻቸውና የንግግራቸው የመሐላችን ጭምር እኮ ነው። በዚህ አጋጣሚ አሁን ቤዛዊቷን እንላለን መሐላችንም ነው። እምነት ብቻ አይደለም እያንዳንዱ ማህበረሰብ የቋንቋ አድርገዋልና ወደ ኋላ የተመለሰው አሁን የሰማነው አይነት ስተቶች 5 እና 6 ወደ ኋላ ዝቅታ ውስጥ ነው የተገባው እና ቤዛዊት ዓለም የሚለው ንግግር ለኛ ሁሉ ነገራችን ነበር። አዲሳችን አይደለም። ድንግል ማርያም ቤዛነች የሚለው ሐሳብ ለኛ አዲስ አይደለም፣ መዝሙራችን ነው። እናት አባቶቻችን በንግግራቸው ጭምር በመዝሙራቸው ጭምር መነሳቱ በጣም ቆንጆ ነው፣ መንደርደሪያ እንዲሆነን ነው። ስለዚህ እነዚህን ሐሳቦች አንድ በአንድ እንተነትናለን፣ ከስር መሰረቱን እንነሳለን። በቅድሚያ ቤዛ በራሱ ምንድነው? መጽሐፍ ቅዱስ ቤዛን እንዴት ነው የሚመለከተው የሚለው እንመልከት። እንግዲህ እውነት ለመናገር አሁን የጉዳዩን የሚፈታው ይሄ ነው አስተምሮቱ ይመስለኛልና የቤተክርስቲያን ትምህርት በዚሁ አጋጣሚ እያንዳንዱ አስተምሮቷ ከመልክዓ ፊደል ይጀምራል። ከመልክዓ ፊደል ብቻም አይደለም ከትርጓሜ ይጀምራል። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮቷን በዚሁ አጋጣሚ የሚለየው ይሄ ነው። አሁን አንተ ከጠየቀኝ ጥያቄ ይጀምራል። ምክንያቱም አንድን ምስጢር ከመፍታት አስቀድሞ ግሱን፣ አገባቡን፣ ሚስጥሩን ከዛ ትርጓሜውን ብለ ለመፍታት መጀመሪያ ከፊደሉ ይጀምራል። ከዛ መልክዓ ፊደሉ ሲስማማ ነው ወደ ቃሉ ወደ ትርጉሙ ይኬዳል። እንግዲህ ቤዛ የሚለውን ቃል ስንፈታ መጀመሪያ ግሱን ማየት ያስፈልጋል። ግሱ ቤዛው ነው። አሁን ቤዛው የሚለው ግስ ነው ያ ወደ ዘመድ ግስነት ተቀይሮ ቤዛ ወደሚል የተቀየረው። በዚህ አጋጣሚ አሁን ቀጥታ ስንፈታውና ከዛ ደግሞ ወደ አገባብ አስገብተን ስንቀይራቸው በጣም ብዙ ትርጉሞችን ይሰጣል። በደንብ ለምሳሌ አለቃ ኪዳነ ወልድ ክፍሌ ሲፈቱት እንዲህ ብሎ ይፈቱታል። በገጽ 266 ላይ ምን ይላሉ ሲፈቱት? ቤዛ የሚለው ዋጋ፣ ካሳ፣ ለውጥ፣ ምትክ፣ አላፊ፣ ዋቢ፣ ዋስ፣ መድህን፣ ተያዥ፣ ጫማ፣ ጥላ፣ ጋሻ ብለው ተርጉመውታል።
ይሄን እንግዲህ በጣም ይገር በዘመርዘር ተጠቅመን ቤዛ የሚለው ስተረጉመው ደግሞ በአንጻሩ ደግሞ ቤዘው የሚለው ደግሞ አለ። ቤዘው ማለት አዳነ ማለት ነው። ዋስ ሆነ፣ መድህን ሆነ፣ ታደገ ማለት ነው። አሁን ይኸውልህ ይሄንን ትርጉም ማንሳታቸው ጥቅሙ ምንድነው? በተለይ በጣም ለሚከታተሉ ምዕመናን እነዚህ ትርጉሙ ላይ የጠቀስናቸው ቃላት ልክ እመቤታችን ጋር ስንመጣ ይገባታል ወይ እነዚህ ክብሮች? ለምሳሌ ምትክስልን ምትክ ትባላለች፣ እንደገና ዋስ ትባላለች። ይሄን ለማለት መጀመሪያ ትርጉሙን ማወቅ ያስፈልጋል። ታዲያ ይሄን ስንል ግን በደቂቅ አገባብ ደግሞ ሲፈታ በተለይ ቤዛው የሚለው ደግሞ በደቂቅ አገባብ ሲፈታ ምን ተብሎ ይፈታል? ስለ ተብሎ ደግሞ ይተረጎማል። ይሄ ስለ ወይም ፈንታ ሲባል ደግሞ ራሱ ደግሞ በራሱ ውስጥ ብዙ ሚስጥሮችን ያነሳል። ይሄን በየተራ እንመልከት። ከዚህ አስቀድሞ ግን አንድ ነገር ላንሳ እዚህ ላይ ጥያቄውን መሰረት አድርጌ ምናልባት አሁን ከኛ ቤት ውስጥ የጥያቄ ተነሳ እንጂ የፕሮቴስታንቱ ዓለም በጣም ብዙ አመት ሲጠይቀው የነበረው ጥያቄ ነው። ምን ይለዋል? መጽሐፍ ቅዱስ ላይ እመቤታችን ቤዛ ተብላለች ወይ? አይ ቃል በቃል የለም ሚስጥራዊ ግን ይዘቱ ግን ተጽፏል ስትላቸው አይ እንደው የተጻፈው ምንጭ አታገኙም ይላል። እኔ ራሳቸው ካሳተሙት ነገር ላናሳው። ራሳቸው ለምሳሌ የመጽሐፍ ቅዱስ ማህበር እንግዲህ ለብዙ አመታት የፕሮቴስታንቱ ከማህበሩ መካከል አብዛኛውን በበጀትም በብዙ ነገር የነሱ ድርጅትን በደም ስለሚያደርግ የመጽሐፍ ቅዱስ መዝገበ ቃላት የሚለው መጽሐፍ የመጽሐፍ ቅዱስ ማህበርን ያሳተሙ ራሳቸው እጃቸው ባለበት መጽሐፍ ውስጥ በገጽ 116 ላይ እንዲህ ብሎ ነው የተረጎመው። አሁን እነሱ ቤዛ የሚለው ለሌላ አይፈታም በቃ ለኢየሱስ ብቻ ነው ምንፈታው በሚል ልክኛ ለክርስቶስ ነፍገን እመቤታችንን እንኪ ብለን የሰጠን ያህል የሚያስመስሉት ራሳቸው እንትን ላይ ምን ይላል? ገጽ 116 ላይ የተያዘን ወይም የተወሰደን ነገር ለማስመለስ የሚከፈል ዋጋ ካሳ ለውጥ ገንዘብ የህይወት ቤዛ ነው አሉ። ቀጠሉና በቅንፍ ምን ያስቀመጠ መሰለ ጸሐፊዎቹ ምሳሌ 13 ቁጥር 8 አስቀመጡት። ምሳሌ 13 ቁጥር 8 ላይ ደግሞ ሰሞኑን እንደው ሲሰበክ የነበረው ጥቅስ ነው። ምንድነው? የሰው ሀብቱ ቤዛው ነው። ይሄን ለምን ጥቅስ አስገቡት ነው ጥያቄው። አይ ለምን ይሄ ጥቅስ ከገባኮ እውነት ነው የኢየሱስን ክብር ይሻፋ ክሬዲቱን ይወስዳል ብለው ለምን አልፈው ደሞ ሳንሰን ገንዘብ ጋር አመጣ ነው። ይቀጥላሉ ራሳቸው የእስራኤል ህዝብ አሉ ምሳሌ ሲያስቀምጡ መሬታቸውን ወይም ቤታቸውን ከሸጡ በኋላ ለመቤዠት ይችሉ ነበር ይላል። አሁን ይሄን ለምን አስገቡት? እስራኤላውያን እውነት ነው ይቤዡ የነበሩት በሚያስገቡት መስዋዕት ነበር። በኋላ እናነሳዋለን የቤዛ አይነቶች ላይ ይሄን ለምንድን ነው ያስገቡት? አይ በቃ ኢየሱስ ብቻ ነው ቤዛ ለዚህ ለሌላ አሳልፈን አንሰጥም ለሱ መንፈግ ነው ከርሱ ጋር ማስተካከል ነው ብሎ ለምን የገንዘቡንና እስራኤላውያን የሚያስገቡትን መስዋዕት ከቤዛነት ለምን አላስወጡትም? ስለዚህ በዚሁ አጋጣሚ መመለስ ስላለብን ነው። ቤዛ ራሱ የመጽሐፍ ቅዱስ መዝገበ ቃላት የሚሉት መጽሐፍ ላይ ተጽፏል። ብዙ ጊዜ ግን እኛን ነው ምንጭ የሚጠይቁን የራሳቸው መጽሐፍ ላይ ገልጸውታል። ስለዚህ ቤዛ የሚለው በዘመርዘር እንኳን ስንፈታው አለቃ ኪዳኑ ግን ፈርተውታል። ስሮ ግስቱ ላይ ደግሞ ስንመጣ ቤዛው ሲል አዳኝነት ታዳጊነት የሚለውን ያመጣል። ዋስ መሆን ጠበቃ መሆን ተላልፎ የተያዘው ነፃ ለማውጣት የሚደረግ ዋሴ መሆን ጥብቅና የመሆን ስራ ማለት ነው። ስለዚህ ይሄ ነው። ይሄን ካልን ግን እስቲ እያንዳንዱ ደግሞ ለመፍታት እንሞክር እስቲ በመጽሐፍ ቅዱስ ለምሳሌ ስለ ሚለዋል አሁን በደቂቅ አገባብ ያልኩት በመጽሐፍ ቅዱስ ውስጥ ራሱ ቤዛ የምትለዋን ቃል በትርጉም ደረጃ ለደቂቅ አገባብ ተተርጎማ አግኝተናል። እንዴት? ዮሐንስ ወንጌል ምዕራፍ 10 ቁጥር 16 ላይ እንዲህ ይላል እሜጡ ነፍሴ ቤዛ አባግ ይላል። አሁን ቤዛ አባግ የምትሏል ምን ብሎት ይተረጎማል? ነፍሴን ስለ በጎች አኖራለሁ ይላል። አሁን ስለ የምትሏ ቤዛ የሚለው ነው ተከተ ይወጣችሁ ማለት ነው። ስለዚህ ቤዛ የሚለው አንድ ሰው ምን ትርጉም አለው ሲባል ስለ የሚለውን ይተረጉማል ማለት ነው። ሌላ ምን ጨምር ማቴዎስ 5:35 ላይ ደግሞ እንዲህ ይላል ሰማይክሙ ዘተብለ አይን ቤዛ አይን ይላል። አሁን አይን ቤዛ አይን ሲል አይን ስለ አይን ተብሎ ይተረጎማል። ቤዛ የምትለው አይን የሚለውን ሳይሆን ስለ የሚለውን ነው ዲፋይን በተደረገው። እዛው ይቀጥልና ወስን ቤዛ ስን ደግሞ ይላል ጥርስ ስለ ጥርስ። ስለዚህ ስለ የሚለው ቃል ዲፋይን ታደርጋለች ማለት ነው። አንድ ደግሞ እናምጣ ለምሳሌ መጽሐፍ ቅዱስ ላይ ቤዛ ደግሞ ማለት ዋጋ ደሞዝ ተብሎ ተተርጉሟል በግዕዝ ቃል ዋጋ ደሞዝ ተብሎ። ለዚህ ደግሞ አንድ ሁለት ጥቅስ እንጥቀስ። ለምሳሌ ትንቢተ ኤርምያስ ምዕራፍ 15 ቁጥር 13 ላይ እንዲህ ብሎ ይናገራል ቤዛ ሁሉ ኃጢአትህ ይላል ስለ ኃጢአትህ ዋጋ ነው ተብሎ የተተረጎመው። አሁን ቤዛ ሁሉ ኃጢአትህ ስለ ኃጢአትህ ሁሉ ሲል ዋጋ ሲል ያቺ ቤዛ ተብላ ዲፋይን የተደረገችው ደሞዝን ዋጋ ነው ማለት ነውና በመጽሐፍት ውስጥ አገባቡ ቤዛ የሚለው ኢየሱስ ብቻ ነው ሲሉ ምንን እያሰቡ ነው? ምን የሚለውን ትርጉም ይዘው ነው? ለየትኛው ምትክ የሚለውን ዋስ የሚለውን ነው? ስለዚህ ይሄን ካለማወቅ ይጀምራል ማለት ነውና
ቤዛ የሚለው በዚህ ደረጃ ልናውቀውና ልንረዳው ይገባል ነው። ስለዚህ ይሄ ቤዛ የሚለው ደሞዝ ዋጋ ተብሎ ይተረጎማል። አንድን ጨምር ለምሳሌ ትንቢተ ኢሳይያስ ምዕራፍ 45 ቁጥር 13 ላይ እንዲህ ይላል። ምን ይላል ሊቁ ሲናገር? አኮ በቤዛ የምትል ቃል አለች። ምን ማለት ነው? በዋጋም አይደለም ነው። ቤዛ የምትለው ዋጋ ነው፣ ዲፋይን የምትለው። ስለዚህ ቤዛ ዋጋ ነው፣ ቤዛ ምትክ ነው፣ ቤዛ ፈንታ ነው። ዋስ ሆኖ ሌላ ለማዳን የሚደረግ የመድህን ስራ ነው ማለት ነው። ስለዚህ በአጠቃላይ ቤዛ የሚለው ቃል በዚህ ይተረጎማል። ይህችን ዓለም መውደድ ልብን ያውካል፣ መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በአታ ለመኖር፣ የውሃ፣ የመብራት፣ የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሟን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርህራሄ ልብ ነው። ዳግመኛ እስማኤል ልንገርህማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት፣ ርህራሄን ገንዘብ በማድረግ ገዳማውያንን እንታደጋቸው። ቤዛን ከአገባባይም ፍቺ እንደዚሁም ደግሞ ጥሬ ቃሉን በደንብ አድርገን ለማየት ጥረናል። መጽሐፍ ቅዱስ ደግሞ በጥቂቱ አሳይተውናል። ግን ቤዛን እንዴት ይመለከታል? አዎ እንግዲህ ቀደም ያየነው ከቋንቋ አንፃር፣ እስቲ መጽሐፍ ቅዱስ ደግሞ ቤዛን ምን ብሎ ይተረጉማል? ከይዘት አንፃር፣ ከምስጢር አንፃር። እስቲ ከብሉይ ኪዳን እንጀምር። አሁን ቀደም ምናልን ቤዛ ማለት ምትክ ዋስ ካልን ይሄ ቤዛ የሚለው ቃል ለምን ጉዳይ ላይ ይውላል? አሁን ጥያቄው እሱ ነው። ለምሳሌ እስራኤላውያን የሚያስገቡት መስዋዕት በብሉይ ኪዳን ቤዛ ተብሎ ተጠርቷል። መስዋዕታቸው ማለት ነው። በዚህ አጋጣሚ መርሳት የሌለብን ነገር ክርስቶስ እስከ መምጣቱ አማናዊ በግ የተባለ ኢየሱስ ክርስቶስ ከመምጣቱ በፊት ጊዜያዊ ስርየትን የሚያሰጡ ዘላለማዊ ስርየት የሚያሰጡ የእስራኤላውያን በሙሴ ጊዜ የተሰራው የመስዋዕት ስርዓት ነው። ያ የመስዋዕት ስርዓት ዘላለማዊ ድነትን የማያሰጥ ነው። እንዲህ ሆኖ ሳለ ግን መጽሐፍ ቅዱስ ቤዛ ብሎ ጠርቶታል። ኦሪት ዘጸአት ምዕራፍ 30 ከቁጥር 12 ላይ እንዲህ ብሎ ይላል። በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ ይላል። የሚያስገቡት መባ ከሚመጣው መቅሰፍት እንዲታደጋቸው ያ መባው ቤዛ ተብሎ ነው የተጠቀሰው፣ የነፍሳቸው ቤዛ ተብሎ ነው የተጠቀሰው። ታዲያ ምን ችግር አለው? አንድን ተራ የእህልና የስንዴ መስዋዕት ድቃቅ የሆነ ሳንቲምን እንደ ዘመኑ የሆነው ያንን መስዋዕት የነፍስ ቤዛ ካለው እመቤታችን የነፍስ ቤዛ ማለት ምንድነው ስተቱ? አሁን ምን ይሉሃል? በጣም የሚደንቀኝ በዚሁ አጋጣሚ በተለይ ጽንፍ ከያዘው ከመናፍቁ ዓለም ከሚጠየቀው ቅዱሳን አማላጅ ናቸው፣ መድኃኒት ይባላሉ፣ የጸጋ ማለት ስልን አው ሊባሉ ይችላሉ ይሉና የሚያመጧት አንድ መረጃ አለች። ምንድናት? ያዝ ለስጋ እንጂ ለነፍስ አይጠቅሙም ይላሉ። አሁን ብዙ ጊዜ እዚህ ጋር እንግዲህ ለነፍስ ቤዛ ደግሞ የሆነውን እየተመለከተ የነፍስ ነው ያለው። ለዛው ጊዜያዊ ስርየትን የሚያሰጠው መስዋዕት ማለት ነው። ይሄን ምን ሊሉት ነው? እህልን ማለት ነው። ተራ እህል የነፍስ ቤዛ ተብሏል። እና የሚያመጧት አርጊውመንት በዚህ ራሱ ይፈርሳል። አሁን ያስቀምጣል ሙሴ ቤዛ ተብሏል። ሰሞኑን የሚያየውታል አንድ ሙግት ላይ አይ ቤዛ ሊባል ይችላል ከምድራዊ ርስት ስላወጣቸውና ስጋዊ ጥቅም ስለሰጣቸው ነው አለ። አሃ ስጋዊ ጥቅም ከሆነ ግብጻዊነትና እስራኤላዊነት ምንድነው ልዩነቱ? ለምን እነዛ አሕዛብ ተባሉ? የወጡት እኮ በነገራችን ላይ በዚሁ አጋጣሚ በኋላ ስለማነሱ የሙሴ እኮ አዳኝነት ፈራ ቤዛ የተባለው እኮ ያወጣቸው እኮ ለጊዜው ከምድራዊ መከራ ብቻ አይደለም እኮ ከአሕዛባዊነት ጭምር ቀንበር እኮ ነው ነፃ የወጡት። ስለዚህ የመስዋዕት የኦሪቱ እንኳን ይሄ መባውና የሚቀርበው ነገር እንኳን የነፍስ ቤዛ ተብሎ ተጠቅሷል። ሌላም ደግሞ እንጨምር። ለምሳሌ ይሄን አየን። ደግሞ ተራ ሳንቲም ያ መባል ነው። ደግሞ ተራ ገንዘብ የሰው ሀብት የሰው ንብረት በተለያየ በንጽህና የምታገኝ ያ ገንዘብ ሀብት ተብሎ ወይም ቤዛ ተብሎ ተጠቅሷል። መጽሐፍ ምሳሌ ምዕራፍ 13 ቁጥር 8 ላይ ማለት ነው። ለሰው ነፍስ ቤዛው ሀብቱ ነው አለ። ደግሞ የሚደንቅ ለሰው ነፍስ ነው ያለው። ይሄን እንዳንረሳ። አሁን ይሄንንም በጣም መዘንጋት የለም። ነፍስ ብሎ ነው ለስጋው አላለም እንደው። ምክንያቱም አሁን የምናቀርባቸውን የመጽሐፍ ቅዱስ የድህነት ለቅዱሳን የሚሰጠውን የጸጋ ድህነቶች አይ ለስጋ እንጂ ለነፍስ አይረቡም ይላሉ። ይሄው ሀብት ተራ ገንዘብ የነፍስ ቤዛ ነው ተብሎ ተጠቅሷል። ግን ይሄን ስንል ግን በምን መልኩ ነው ለሰው ሀብቱ ለነፍሱ ቤዛ የሚሆነው? እውነት ነው። አብርሃም ባለጸጋ ነበር። የተራቡትን ደግሶ ያበላ ነበር። ገንዘቡ ቤዛው አሉ ነው መጽደቂያው አሉ ነው። ጌታችን ስለመባስ አገባባዊ ትርጉም አለው። አገባባዊ ሚስጥራዊ ትርጉም አለው። ገንዘቡ ስለመጣ ኃጢአት አይደለም በቤተ ክርስቲያን አጠቃቀመ ነው።
እንዴ አስራት በኩራት የምታወጣው እኮ ከ11 10 ስለሰራ ያ ብዙ ሰው እንትን አለው እዚህ ሐሳብ ላይ እንደውም ሲያነሱልኝ ገንዘብ የምትለው ሐሳብ ላይ አሁን ይሄም ገንዘብ ቤዛ ተብሎ ተጠርቷልና ገንዘብ አጠቃቀማችን ወይ ደግሞ የኃጢአት ሁሉ ስር ሲባል ገንዘብ የሚመስለው ሰው አለ ገንዘብን መውደድ አዎ ገንዘብን መውደድ ነው ልክ እንዴት ማለት መሰለ መላእክነት የኃጢአት ምንጭ ነው አይደለም የመጀመሪያው አለቃ የነበረ ልዑል ሆኖ የተፈጠረ ሰይጣን በደለ የበደለው ግን መልአክ ሆነ በኋላ ግን ይሄ ማለት መልአክነቱ አይደለም በደለኛ ያደረገው ስለዚህ ምን ለማለት ነው እሱ ተወና ሆነ ጸዋቱ ምኑ በራሱ እኛ አትጠቀሙ ተባልን እንጂ በቦታቸውና በተሰጣቸው አገልግሎት እኮ እግዚአብሔር እኮ ርኩሰን አርጓል ፈጠረ ስለዚህ ምን ለማለት ነው ትክክል ነው ገንዘቡ ያ ንብረትነቱ አይደለም ጉዳዩ አጠቃቀም ነው ታዲያ ጌታችን ግራ ቀኝ ሰጥ ግራ አይለ ምን አለ ለሰው ቤዛው ሀብቱ ነው ሲል የተሰጠን ጥሪትና ሀብትህን ለብዙ ይተረጎማል አንዱ ለገንዘብ ነው ሀብት የተባለ ዕውቀት ነው ሀብት የተባለ ስልጣን ነው ሀብት የተባለ ክህነትም ነው ቤዛው ነው አለ እውነት ነው ዛሬ ቤተክርስቲያን ስትገባ ኦሪት እርቃንን አትግባ ትላለች መባሳቲስ ጧፍና ዕጣን ይዘ ስትገባ ቤተክርስቲያን ሙሉ የምጽዋት ስታረግ በቅዳሴ ጊዜ መጽደቂያ ነው ኮን ካህኑ ምን ይላል መባ ስላስገቡ ሰዎች እንማለዳለን አይደል ቢለው ያ መባ ያስገባው ቤዛ ያ የሚያስገባው ገንዘብ ቤዛ ሆነ ማለት ገንዘብ ቤዛ ተብሎ ተጠቅሷል ለዛውም የነፍስ ሌላ ምናንሳ ምሳሌ 21 ቁጥር 18 ላይ ደግሞ እንሂድ ኃጢያተኛ ለጻድቅ ቤዛው ተብሏል አሁን ደግሞ እየራቀ መጣ ኃጢያተኛ በደለኛ ሰው የጻድቁ ቤዛው ነው በምን አግባብ እንዲህ ይላል ምሳሌ 21 ቁጥር 18 ላይ ኃጥ የጻድቅ ቤዛ ነው በደለኛም የቅን ሰው ቤዛ ነው የሚል አሁን በጣም ዲፈረንስ ይሆኑ ሰማይና ምድር ርቀት ያላቸው ኃጥና ጻድቅ እንዴት ነው አንዱ አሁን ብንቀይረው ይልቅ ይሻል ነበር ጻድቅ የኃጢያተኛ ቤዛ ነው ይለምር ነው አሁን ግን እንደዛ አላለም ኃጢያተኛው በደለኛው ለራሱ ቤዛ መሆን ያልቻለ ነፍሱን ያላደነ ምን ተብሎ ነው የተጠቀሰው ለጻድቁ ቤዛ ተብሎ ይሄን በማን መሰለ ምፈታል በተለይ ሊቃውንት በዚህ በጥሩ አርገው ይፈቱታል በማን ይፈቱታል በያዕቆብና በኤሳው ኤሳው ያዕቆብን ሊገለው ማሳደዱ ኤሳው ጎዶዋለው ብሎ ሳያውቅ ግን በሌሊት ያቺን መሰላ ሰዋሰው ያዕቆብ የተባለ ድንግል ማርያም በህልሙ እንዲያይኩ አደረገው አካላዊ ቃል ሰው በሆነ ጊዜ መላእክት ከሰው ልጅ ከረኞች ጋር የሚያመሰግኑት ምስጋና በመሰላሊቱ በኩል ዙፋን አርጎ ከላይ የተቀመጠባት ቃል ወርዶ ስጋ ስለሚሆንባት እመቤታችን በህልም እንዲያይኩ አደረገው ኃጥኡ ኤሳው ያዕቆብ ጻድቁን አጸደቀው አይገርም ኃጥ ለጻድቁ ቤዛው ነው ማለት እንዲጸድቅ አደረገው ያዕቆብ ባይወርድ ኖሮ ልጆቹ 12 ይሆኑ ነበር እዛው ነበር ልጅ ወልዶ የሚኖረው ምክንያቱ ነው ማለት በእኛ ሀገርም ሲተረት ምን ይባላል ክፉ ጎረቤት ዕቃ ያስገዛል ይባላል ምን ማለት ነው ጠላት ሲኖርብህ ነው የምትዘጋጀው እንዴ መናፍቃን በተነሱ ቁጥር በዚያው አጋጣሚ የሚሄዱብን ምመናን ራሱ መናፍቁ እንደገና ሌሎቹም ኪሳራ ለቤተክርስቲያን የነፍሳቸው መጥፋት እንደው ያስጨንቀናል ያስለቅሰናል እንጂ እኮ በአንድ በኩል እኮ ለቤተክርስቲያን ጠቅሟታል አሪዮስ ስለተነሳ እኮ ነው አትናቴዎስ የተነሳ እውነት ነው ኃጥ ለጻድቁ ቤዛው ነው ማለት ይሄ ነው ንስጥሮስ ስለተነሳ ነው እኮ ቄርሎስ የተነሳው ኃጢያተኞች በተነሱ ቁጥር የኃጢያተኞቹን ኃጢያት ስራ ለማፍረስ ጻድቃን ስራ ይሰራሉ ማለት ነው አይ ስለዚህ ኃጥ እንኳን ለጻድቁ ቤዛው ስለሆነ ቤዛው ማለት ግን አድኖታል ማለት አይደለም የመጽደቁ ምክንያት ሆነ ማለት ነው ኤሳው ለያዕቆብ ቤዛ መሆኑን አርገው ሊቃውንተ ቤተክርስቲያን ምሳሌ አርገው ያስቀምጡታል ሌላ ምን ጨብር ለምሳሌ ኢዮብን ሰይጣን ፈትኖት ነበር ምድርን ሁሉ ዞረ ከዛ እግዚአብሔር ጠየቀው ምንድን ነበር ክስ ያቀረበው መጽሐፈ ኢዮብ ምዕራፍ 1 ቁጥር 7 ላይ ሀብቱን ባሪያ ኢዮብ ሲለው እንዴ አንተ እኮ ሀብት ንብረት ስለሰጠው ነው እንዲህ ያለው አለ በኋላ በህይወቱ ላይ አንዳች ነገር እንደወደድክ አድርገው ፈተና መጣበት ቅዱስ ዮሐንስ አፈወርቅ ምን ይላል ወደ ኦሎምፒያ በጻፈው መልእክቱ ላይ ወደ ኦሎምፒያ ክርስቲያን ለምንድን ነው እግዚአብሔር ኢዮብ እንዲፈተን የፈቀደው ሲል የዲያብሎስ ሐሰተኝነት የኢዮብ እውነተኝነት እንዲገለጥ ይላል ለኢዮብ ጠቀመው እንደው በጸጋ ላይ ጸጋ እንዲያደርጋር ጠላት ለክፋት ይዘራል ኢዮብ ግን ለበጎ ያደርገው ነበር በውጪ ሰውነቱ መግል ያበቅል ነበር ነፍሱ ግን የገነትን ፈሳሽ የመሰለ ነጭ የበረከትን ወተት ታፈስ ነበር ኢዮብን ላየው ቁስለኛ ነው በውጪ ውስጡ ግን እየታደሰ ነበርና ኃጥ እንኳን ለጻድቁ ምን ተብሎ ተገልጿል ቤዛ ተብሎ ተገልጿል ስለዚህ መጽሐፍ ቅዱስ ላይ የቤዛ አገባብ በብዙ ተገልጿል ሌላ ደግሞ እንጨምር አንዲት ምድር ሀገር ለዞም እኮ እስራኤል አላለም በጣም ለዞም እኮ ኢትዮጵያ አላለም ወይ ደግሞ የጻድቃን ሶሪያ አላለም የጣዖት መናኸሪያ የነበረችዋን ግብጽ ምን ብሎ ነው የገለጻት በብሉይ ኪዳን ቤዛ ብሎ ነው የጠቀሳት አሁን ደግሞ በጣም ከፍ ያለ መጣ እንግዲህ እስራኤላውያን ከግብጽ ባርነት ከወጡበት ነገር አንዱ ግብጽ የምትታወቀው በጣዖት አምልኮ ነው እንደው በጣም የሚገርመው በዚሁ አጋጣሚ
ብዙ ጊዜ ካየ የቀኖናና ስርዓት ጉዳይ ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም እስከታች ይወርዳል እስከ ባህል ድረስ ለምን ሲባል ኦሪትንም አዲስ ኪዳንንም አብረን ስለያዝን እነሱ በጣም ትልቁ አንዱ ታሪካቸው ላይ በጣም ከባዱ ነገር ቅዱስ ማርቆስ በአዲስ ኪዳን እንኳን አገረ ስብከቱ ሆኖ እስከሚያስተምርባት ጊዜ ድረስ የጣዖት አምልኮ ይመለክ ነበር ደም አንዱ ማርቆስ በአንበሳ የሚመስለው ለዚህ አይደለም አንበሳ አራዊት እንደሚፈሩት ሁሉ ልክ እንደዚሁ ጸላይ አጋንንትም ማርቆስ በመጣ ጊዜ አጋንንት ያደሩባቸው ጣዖታትን ሰባብሯል አጥፍቷል እቺን ግብጽ ግን ምናላት ትንቢተ ኢሳይያስ ምዕራፍ 43 ቁጥር 3 ላይ እንዲላል ኢሳይያስ 43 ቁጥር 3 ላይ እኔ የእስራኤል ቅዱስ አምላክ እግዚአብሔር መድኃኒት ነኝ ግብጽን ላንተ ቤዛ አድርጌ ኢትዮጵያንና ሳባ ላንተ ፋንታ ሰጥቻለሁ ነው የሚለው ግብጽ ቤዛ ተብላ ተገለጸች አሃ ታዲያ እዚህ ጋር እግዚአብሔር ጋር ያስተካከለ ነው በፍጹም አሁን ደግሞ አለፈን በልና ወደ ጻድቃኑ እንምጣ ሙሴ ነብይ እግዚአብሔር ቅዱስ አባት ምን ተብሎ ተገልጿል ቤዛ ተብሎ ተገልጿል የሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እንደውም በዚህ አጋጣሚ ሙሴ ቤዛ ከመባሉ በላይ አንድምናውቀው ትልቅ ጥቅስ አለ አምላክ ተብሏል የጸጋ አምላክ ተብሏል ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ በፈርዖን ላይ አምላክ አድርጌያለሁ አምላክ ማለት መሊኮት ይላል ስሮግሱ ምን ማለት ነው ገዢ ማለት ነው በፈርዖን ላይ ገዢ ያሉነት ነው 10 መቅሰፍቶችን እስከማድረግ ደርሷል አሁንም እዚህ ላይ ምን ይላል እስጢፋኖስ ሲናገር ሲያስተምር የእስጢፋኖስ ምስክርነት ነው በዚሁ አጋጣሚ የሚገርም ነገር ይሄ ጥቅስ በብሉይ ኪዳን ቢሆን ደግሞ ምን እንደሚሉ ታውቃል ይሄ ኮሪታዊነት ነው ይላል ብዙ ጊዜ ደግሞ እንደዛ ተረት ናቸው እነዚህ ይሄ ኬት የመጣ ተረት ድርሰት ነው የሚባሉ ነገሮች ነው የሚሉ ሁሌ ኮሜንቱም እንደዛ የሚጻፈው ማህበር ይደረገጽ ላይ ግን እስጢፋኖስን የሰበከው ይስብከት የሐዲስ ኪዳኑ ሰማዕት ቀዳሜ ሰማዕት እስጢፋኖስ የሰበከው ስብከት ነው አይፋቅ በቃ በብሉይ ተጽፎ ቢሆን ኖሮ ምን ይሉሃል አይ ይሄ እኮ ብሉይ ነው በድሮ ነው በገና ድነት በሌለበት ዘመን ይሏል አሃ እስጢፋኖስ ለምን ያው ቃል ነው እንደውም እሱ ጠበቅ አርጎ ይናገራል ሹምና ፈራጅ እንድትሆን የሾመ ማን ነው ብለው የካዱትን ይህን ሙሴን በቁጥቋጦ ቦታው በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል ሁለት ቃል ናት ሹምና ቤዛ እንደውም ከቤዛ በነገራችን ሹም ይበልጣል ሹም ማለት አለቃ ማለት ነው የተሾመ አለቃ ርዕስ ማለት ነው ቀደም አምላክ በሚለው ተረጎመ ቤዛ ማለትም እንደውም እኮ ተገብቶ የሚለምን ተገብቶ የሚማጸን ፈንታ ወይም ስለሚሆን ሰው ማለት ነው ሙሴ ምን ተብሏል ቤዛ ተብሎ ተገልጿል ማለት ነው ቤዛ እንደውም ካስታወስክ በዚህ መዝሙረ ዳዊት መዝሙር 106 ላይ የተጠቀሰ ጥቅሳል ምን አለ ነብይ እግዚአብሔር ቅዱስ ዳዊት በመቅሰፍት ጊዜ ሙሴ በእግዚአብሔር ፊት ባይቆም ኖሮ እግዚአብሔር ባጠፋቸው ነበር ብሏል ሙሴ በማን ፊት በእግዚአብሔር ፊት ባይቆም ኖሮ በመቅሰፍቱ ባጠፋቸው ነበር ለምን ዘጸአት ምዕራፍ 32 ላይ ስናነብ እነሱን ላጥፋና አንተን በሌላ ህዝብ ላይ ልሹም ሲል እነሱን ከምታጠፋ በከህይወት መዝገብ አጥፋ ይሄንኑ ታሪክ በዚሁ አጋጣሚ ታምረ ማርያም ላይ አለ አሁን ቀደም ላልከው ብዙ ጊዜ የሚሉት ተረት ከማለት ውጪ በመጽሐፍት መሞገት አይችልም የትኛውም ፕሮቴስታንት የትኛውም ታድሶ በዚሁ አጋጣሚ ወሬ ተረት ጣዖት ከማለት ውጪ መጽሐፍ ቅዱስ ዘርግቶ አይሟገትም ስለዚህ ጉዳይ ሙሴ እነሱን ከምታጠፋ ከህይወት መዝገብ አጥፋኝ አለ እመቤታችን ከለመነችው ልመና አንዱ ምንድነው ልጅ ወዳጄ ማረልኝ ትለዋለች ጌታችን ምንድን ነበር ያላት አንዱ እኮ አንቺ ካልሞትሽ አይደል ያላት አንዱ በተለይ ረፍቷ ላይ የምናስበው ታሪክ እነዚህ ነፍሳት ነፃ ይወጡም ያላት ይሄ ማለት እመቤታችንነት ጌታ ይሄን ሊያስተምረን የፈለገው ምንድነው ብለን ስናስብ ጥልቅ ምስጢር አለ አንቺ ካልሞትሽ ማለት የእመቤታችን ሞቷ ምን ያህል የከበረ መሆኑን እኮ ለማመልከት እኮ ነው እነዚህ ነፍሳት አይወጡም ነበር ያላት ስለነሱ ስንቴ ሞታለው ነው ያላት ሰባቴ መሞት ቢገባይ ሰባቴ እሷም ያስጨንቃት የሷ ሞት አይደለም የሌሎቹ መዳን ነው እኮ የምትገርመኝ እመቤታችን ሁሉ ጊዜ ናፍቆቷ ስለሰው መዳን እኮ ነው እስቲ እኔ እመቤታችን እስቲ ለምና ግን ያገኘችው ጸጋል እስቲ የትኛው ድርሳን ላይ ነው እስቲ ለኔ እንዲህ አድርግልኝ ያለችው እናት ላመለው እኮ ትለምናለች እኮ በደንብ አንዴ ለምነችው ነገር እንዲህ አድርግልኝ ብለው እኮ ለምነው አጣቀም ከሰዎች መዳን በስተቀር በትክክል እንደውም መጽሐፍ ቅዱስ ላይ ካስታወሰ ነገስት ላይ ዳዊት ቤርሳቤ እኮ ተደጋጋሚ ልጇን እንዲያነክስላት ተለምነው ነበር ይላል አንድም ቀን እኮ ስለራሷ ክብር እኮ ለምና አጣቀም እስቲ የትኛው ጸጋ ምሊተ ጸጋ ብትባል ወላዲተ አምላክ ብትባል ንጽሕት ድንግል ጽሪት ብትባል አምላክ መጥቶ የሾመላትና የሰጣት ክብር እንጂ ምሽ ለምን ያገኘችው ጸጋ አለ ይልቅስ ሁሉ ጊዜ ለምነዋ ስለ ተራባብላ ስለ ተጠማው አጠጣ ስለዚህ ምን አለች እነሱ ሚዱን እኮ እኔ ሰባት ይሞትላቸዋል አለች ይሄ ማለት የእመቤታችን ሞት ተራ ሞት አይደለም ቃል ኪዳን ያለው ሞት እንደሆነ ለማመልከት ስለዚህ እመቤታችን ማርልኝ እንዲያርግልኝ የሚለው ልመና ሙሴ ለምኖታል
ሙሴ ለህዝቡ ቤዛ ሆነ እመቤታችን ቤዛ ብትባል ምንድነው ጥፋቱ? ከፍጡራን በላይ ሆነችው እመቤታችን ብትሆን ምንም የለም። ሌላ ደግሞ ጠበቅና አድርገው እስቲ ለምሳሌ ጥምቀት ወይም ልጅነት ቤዛ ተብሏል በመጽሐፍ ቅዱስ ደግሞ ወደ ሚስጥራተ ቤተክርስቲያን ስትገባ ሮሜ 8:23 ላይ እንዲህ ይላል። ሮሜ 8:23 ላይ ቅዱስ ጳውሎስ ደግሞ ከአዲስ ኪዳን የመንፈስ በኩራት ያለን ይላል ራሳችን ደግሞ የሰውነታችን ቤዛ የሆነው ልጅነት እየተጠባበቅን ይላል። የሰውነታችን ቤዛ የሆነው ምን ልጅነት የሚገኘው በጥምቀት ነው። ዳግመኛ ካልተወልድ ከውሃና ከመንፈስ ካልተወልድ የእግዚአብሔር መንግስት ልትወርስ ልታይ አትችልም የተባለው ልጅነት ነው። የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ያለው ያ ልጅነት በጥምቀት የሚገኝ ነው። ምክንያቱም ያለ ልጅነት ድነት የለም። ካህኑ በስመ ሥላሴ ውሃ ውስጥ ሲያጠምቀን በሚታይ አገልግሎት የማይታይ ጸጋን ይሰጠናል። ስለዚህ ሀብተ ሥላሴን ውሉዳነ ሥላሴ እንሆናለን ማለት የሥላሴ ልጆች እንሆናለን። ጥምቀት በመጽሐፍ ቅዱስ ቤዛ ተብሏል። ቀን ቤዛ ተብሏል። ትንሽ ደግሞ ይለየት ይላል። ቀን አሁን የምንኖርበት ቀን እንደው ብዙ ጊዜ ምን ይባላል አሁን ባነቃቂ ራሱ ንግግሮች ውስጥ የማይጠፋ ቀን ማለት ላንተ ሀብት ነው፣ ቀን ጊዜ ከገንዘብ ይበልጣል ይላል። መልካም ታዲያ ቀን ራሱ ቤዛ ተብሏል እኮ ምን ይላል? ኤፌሶን መልእክት ምዕራፍ 4 ቁጥር 30 ላይ ኤፌሶን 4:30 ላይ ለቤዛ ቀን የታተማችሁበትን ቅዱስን እግዚአብሔር መንፈስ አታሳዝኑት ይላል። ይሄ በነገራችን የሚናቀው ጥቅስ ነው ስለማናስተውለው እንጂ በቤዛ ቀን የታተማችሁበትን ይላል። ለቤዛ ቀን የታተማችሁበት በትንሳኤ ዘጉባኤ ጌታችን በትንሳኤ በመጣ ጊዜ ያቺ የቤዛችን ቀን ናት። ያ በኦርቶዶክሳዊ ታስተምሮ መሰረት ነገረ ድነት በሶስት ይከፈላል። ድነናል፣ እየዳንን ነው፣ እንድናለን። የቤተ ክርስቲያን የነገረ ድነት ትምህርቷ ፍሬሟ ነው። ለቤዛ ቀን የታተማችሁ ማለት ተጠምቀናል፣ ታትመናል። ግን ያ ደግሞ ፍጻሜ የሚያገኘው መቼ ነው? የአባቴ ብሩካን ወረሱ ብሎ ዘላለማዊ ሕይወትን የሚያረጋግጥልን በትንሳኤ ነው። የቤዛ ቀን ተብሎ ቀን ቤዛ ተብሏል። ቀን ቤዛ የመጨረሻ ደግሞ ማነሳው ምን መሰለ? የመጨረሻ ማነሳው ዲያብሎስ ጸላኤ ሰናት የሆነው ሰይጣን እንኳን ለአንድ ሰው ኃጢአት ለሰራ ሰው የመዳኛ ምክንያት እንደሆነ ተደርጎ መጽሐፍ ቅዱስ ላይ ተጽፏል። ምናልባት ቤዛ ብሎ ባይጠራው በሐሳብ በጽንሰ ሐሳብ ልክ የመዳኛ ነገር ምክንያት እንደሆነ ተደርጎ ተጠቅሷል። አሁን ይሄ ስል ደግሞ አደራ ብሎ ደግሞ ሰይጣንንም ቤዛ አረጉት ብሎ ደግሞ እንደሚያሙን ተስፋ አደርጋለሁ። እንግዲህ እኛ አይደለም መጽሐፍ ቅዱስ ላይ ነው አሁንም ጠቅሰን እንነግራቸው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ጀምሮ ያለው መጀመሪያ እናንብበው። እሱም ይጽፍላቸው እንግዲህ በግዞት ሆኖ ነው የሚጽፍላቸውና በትምህርት ያቀናት ቆሮንቶስ ላይ ዝሙት የሚሰራ ሰው ነበር እና በራእይ አይቶ እሱ እንዲታረም ለማህበረ ክርስቲያኖቹ የላከው ደብዳቤ እንዲህ ይላል። በአጭር ቃል በእናንተ መካከል ዝሙት እንዳለ ይወራል። የዚህ አይነት ዝሙት በአሕዛብ እንኳን የማይገኝ ነው። የአባቱ ሚስት ያገባ ሰው ይኖራል። እናንተስ ታበያችኋል፣ ይልቁስ እንድታዝኑ አይገባችሁም። ይህን ስራ የሰራው ከመካከላችሁ ይወገዳል። አሁን ኃጢአት የሰራ ይሄ ሰው ለምን ምንም ቢሆን ቀኖናው መወሰን ያለበት እሱ ስለሆነ በዚህ አጋጣሚ ለምን ነው የጻፈላቸው? እነሱ አይወስኑም ወይ? ምክንያቱም አገልጋይ ካህናት ሾሞላቸዋል ለነዛ ቆሮንቶስ ክርስቲያኖች። ምንም ቢሆን ግን የቀኖና ጉዳይ የሚወስነው ማን ነው? ሊቀ ጳጳሱ ነው። እሱ ደግሞ በእነሱ ላይ የተሾመባቸው ሊቀ ጳጳሳቸው ቅዱስ ጳውሎስ ነው። ምንም ቢሆን ሲኒየራቸውን ያከብራሉ። ቤተክርስቲያን ዛሬ ቀኖና የተዋረዷ የመጣው ከዛ እንደሆነ እንድናውቅ ነው። ምን አለ? ይወገዳል። ይወገድ ማለት ይገደል ማለት አይደለም። ከመካከል ተዘልሎ ይወጣል። ምክንያቱም ዛሬ ቤተክርስቲያን አንድ ሰው ቀኖናዊ ስራ ሲጥስ ምንፍቅና ሲናገር ሁለት አይነት የመቅጫ ስርዓት አላት። ውግዘትና ግዝት የሚባል የራሳቸው አይነት ውግዘት ከፍ ያለ ነው፣ ግዝት ደግሞ ከታች ዝቅ ያለ ነው። እንደየስተቱ አንፃር የሚሰጥ ቀኖና ከመካከል ይወገድ። እኔ ምንም እንኳን በስጋ ከናንተ ጋር ባልሆን በመንፈስ ግን ከናንተ ጋር ነኝ። ከናንተ መካከል እንዳለው ሆኜ ይህን እንደዚሁ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። እናንተና መንፈሴም ከጌታችን ከኢየሱስ ክርስቶስ ኃይል ጋር ተሰባሰብን። አሁን በደንብ ስማኝ። ይሄ ሰው እንዴት ይዳን ነው አሁን ጥያቄው። ተዘልሎ ተቀመጠ፣ ዝሙት ሰርቷል፣ ኃጢአት ሰርቷል። ምን ይደረግ? ይሱ እንደወጣ እንደተገዘተ ይቀር አይቀር? ምንድነው መፍትሄው? መንፈሱ በጌታ ቀን ትድን ዘንድ አለ። መንፈሱ ያለው ነፍሱ ነው፣ ሕያዊት ነፍስ። ነፍሱ ወይም መንፈሱ በጌታ ቀን ትድን ዘንድ እንዲህ ያለው ሰው ለስጋ ጥፋት ለሰይጣን እንዲሰጥ ፍርዴ ነው አለ። ነፍሱ እንድትድን መንፈሱ እንድትድን ማለት መንፈሱ እንዲድን ለማን ይሰጥ? ለኢየሱስ ይሰጥ አላሉ። ይሄን ስል ደግሞ ለሰይጣን መሰጠት ያድናል ብለን እንፍታው ይያልኩኝም አይደለም። ቀጥታ ጳውሎስ ግን የተናገረው እንድናስታውስ ነው። ደግሞ የሚለው ነፍሱ አለና በጌታ ቀን ነው ያለው። ጭራሽ ምጽአት ቀን እንድትድን እኮ ነው። ለሰይጣን ተላልፋ ተሰጥ ነው ያለው። ለሰይጣን ተላልፎ መሰጠት ያድናሉ። እሱ
ሌላ ትርጉም ቢኖርም ሌላ ትርጉም አለው ግን እንደው ሐሳቡ ስናነበው ያስፈልግም ቤዛ አልተባለችም እመቤታችን መጽሐፍ ቅዱስ ላይ ስለሌላ አንቀበል ብለን ሚሉት ይሄው ይሄንንም እንዲፈቱልን ነው ምናልባት ኦርቶዶክሳውያን ወንድሞቻችን ስለሚያውቁት ሊሆን ይችላል ሌሎቹ ግን በዚህ ጥያቄ ወስላሉ መንፈሱ በጌታ ክትድን ዘንድ እንደው ለገሊ ለሐዋሪያው ተላልፋ ተሰጥ ቢል ይሻላል ለምን ሐዋሪያው አስተምሮ ይመልሳታል ሰይጣን እኮ ወደ መንጸፍ ሄደን የሚከትቆ ነው እሺ ታዲያ እመቤቴ ሆይ ሁሉን ነገር ላንቺ አሳልፌ ሰጠው ብል ምንድነው ስተቱ ጭንቀቴንና ያለብኝን መጠበብ ለሱ አሳልፌ መስጠት እንዴት መዳን አይሆንልኝ ልጅ ወልደህ እኮ እመቤቴ ላንቺ ሰጥቼሻለሁ ተላታለ ምንድነው ጥፋቱ ኃጢያተኛ ሰው እንኳን ለሰይጣን ተላልፎ ይሰጥ ተባለ የለ ትርጉሙን ግን እንመልከት ለሰይጣን ተላልፎ ይሰጥ ማለት እንዴት ነው በምሳሌ ላስረዳ አሁን አንዳንድ ጊዜ ባለን እንግዲህ በተለያየ ወጣ አውረድ ውስጥ አንዳንድ ሰው ወደ ጥንቆላው ሜዳ ወደ ማይሆነው ጠንቋይ ቤትም ደጅ ይጠናል ወደ ስርቆት ወደ ሌብነት ወደ ከፋ ኃጢያት እንገባለን እግዚአብሔር ያስተምረንና አንመለስልን በርኩሳን መናፍስት ይቀጣናል እና አንዳንድ ያውን ርኩሳን መናፍስት እህት ወንድሞችን ያድርባቸዋል ያስለፈልፋል ያው መከራ ያደርስባቸዋል እንደምናውቀው በጣም የሚደንቅ ነገር እነዛ ወንድም እህቶች ግን ፈተናው ሲመጣባቸው ከበፊቱ የበለጠ ጠንካራ ሆነው ከታዘብክ ጸልዮ የማያውቀው ወንድም ልክ ፈተና ሲመጣበት ጠላት ስላለበት ያንን ለመዋጋት ሲል መድኃኒቶቹን ማንሳት ይጀምራል መዝሙረ ዳዊት ይጸልያል ውዳሴ ማርያም ይጸልያል እንደውም እንደነሱ ይጸልይ የለም ብዙ ጊዜ እንትን ብቻ አይደለም ይሄ መከራ ችግር የሚባል ነገር ሲቀርበን ነው ብዙ ጊዜ በጸሎት ህይወትም በመንፈሳዊ ምግባራት ላይ የምንጸነው በጣም የታመሙ ሰዎችን ተመልከቱ እንደነሱ ግን ጠንካራ የለም በነገራችን እኛ ምናየው መንኩስ መንፈስ ይዞ መጮሁን ምናምን ነው ነፍሳቸው እየታደሰች ነው በዛ ተጋርሎ ውስጥ እኮ ሰይጣንን እኮ ትግላይ ናቸው እነዚህ ሰዎች እኮ በቃ በዚህ የተያዙ ህቶችን ተመልከት እስቲ ትናንት ያልሄዱበት ያረገጡበትን ገዳም አሁን ገዳም ለገዳም ይሄዳሉ አሁን ጸበል ለጸበል ሰይጣን ለከፋት ቀስቱን ይወረውራል እግዚአብሔር ግን ለመልካም ያደርገዋል እሱ ሊጠላቸው ፈተና መጣ እግዚአብሔር ገዳም ለገዳም እንዲዞሩ አደረጋቸው ቃል ኪዳን እንዲያውቁ አደረጋቸው ለሰይጣን ተላልፎት ይሰጥ ማለት ፈተና ይምጣበት ከዛ ይጠነክራል ነው መከራችሁት ካልተማረ ዘከራችሁት ካልተማረ ታዲያ በምን ሊመለስ ይችላል ሰይጣን ፈተና ይመጣበታል ያን ጊዜ ይመለሳል ማለት ነው እና እንደው በጣም እንደው ከበጥቅጥቂቱ እንኳን ብዙ አይነት መዳኛ የተባሉ መጽሐፍ ቅዱስ ላይ አሉ ሚለውን ለማንሳት በጣም ጥሩ መምህር እንግዲህ ቤዛን በራሱ ምንድነው መጽሐፍ ቅዱስ ቤዛን እንዴት ይተነትናል ሚለውን ይመለከታል ሚለውን ቆንጆ አድርገን ተመልክተናል አሁን ታዲያ ይሄንንም ሐሳብ እንድናነሳው ያደረገን ነገር ነው እኔ መግባት የምፈልገው እመቤታችን ቤዛይተ ኩሉ እንላታለን እመቤታችን ያለም ቤዛ ነች የሁላችንም ቤዛ ነች ምን እንላለን ቤዛው ይሄ እመቤታችን ያለም ቤዛ ናት ወይንም ደግሞ ቤዛይተ ኩሉ ዓለም ብለን መጥራታችን ነውር ነው አትበሉ ተባለንና ነው ይሄን ለመጠየቅ የተገደድኩት ምክንያቱም አትዘምሩ እንደዚህ ብላችሁ አትዘምሩ ተባለን ስለዚህ ነይነይምዬ ማርያም ቤዛነሽ ለዓለም ብሎ መዘመሩ ቤዛይተ ኩሉ ብሎ መጥራቱ ችግሩ ምንድነው አዎ እንግዲህ ምንድነው ቀደም እንዳነሳው አሁን መሰረታዊ ችግሩ ያለው በዚህ አጋጣሚ እየተረዱ ያለው ተኔ ከተለያየ ጽንፍ ይሁን እኛም ቤት ያለው ይጠይቅ እዛም ያለ የትም ይሁን መሰረታዊ ችግር ያለው አሁንም የወቀት እጥረት እንዳለ ነው ቤተክርስቲያን ውስጥ አለ እንጂ አንዳንድ ሰው ቤተክርስቲያንን አያውቃትም በቃ የገባኝ ነገር እሱ ነው ለከ ቦዲ ፕሬዘንት እንደምንለው ማለት ነው ማይንድ አብሰንት በቃ ምንም የለም አሁን እየገባኝ ያለው ምክንያቱም ይወለ እንዲህ አይነት ቀኖች ናቸው ቤተክርስቲያን ያሏት ሰው የሚታየው በዚህ ወቅት በጣም 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 ይምንት የሆነ ሚስጥር ነው እነት ለመናገር ምክንያቱም ነገረ ማርያምን ማሪዮሎጂን ያጠና ክርስቲያናው ብትለው በጣም ይምንት ነው ለከሷ ክብር አንፃር በዚህ አጋጣሚ ከነገረ ማርያም ላይ ትልቁ ቃል ምን መሰለ ቴዎቶኮስ ነው ከታች ከቴዎቶኮስ ዝርዝር ውስጥ አንዱ ነው ቤዛነት ማለት የእመቤታችን አንዱ ክፍል ልካው ብዙ ጊዜ መናፍቃን በፊት እመቤታችን አማላጅና ስልን ይደነቁ ነበር አሁን በዚህ አጋጣሚ ተተውታል እሱን ጥያቄ አሁን ጥያቄ ቀይረዋል ለምን አማላጅነቱን ሳይወዱ በግዳቸው ስለ ወደ ባለ ስለደረሱ ማለት እና ደግሞ ሲያዩት አሁን ትንሽ ሆነ እኛ ትልቁን ያሳየናቸው መጣል ቴዎቶኮስ ይያል የለም በዚህ አጋጣሚ ወላዲተ አምላክ ይበልጣል እኮ ይሄንም ያሉ የለም በቃ ከመቤታችን ስም ሁሉ ወላዲተ አምላክ ከመባል በላይ ምንም ነገር የለም ይኸውልህ በመጽሐፍ ቅዱስ ውስጥ ይኸውልህ መቤታችን የጸጋ አምላክ ብትላት የጸጋ ማለክት መካከል ናት ብትላት ሙሴም ተብሏል ቤዛይተ ኩሉ ብንልም ሙሴም ተብሏል ብጽይት ብትላት ብዙ ብፁዓን የተባሉ ብዙዎች አሉ ስለኔ የሚራቡ ብፁዓን ናቸው ብሎ ይላል ጌታ እውነት ነው እስቲ
በመጽሐፍ ቅዱስ ውስጥ ግን ወላዲተ አምላክ የተባለች የለችም። የለም እኮ አለ። ይሄ ሰው እንዴት ነው እንዴ አንትሮቶኮስ የሚለውን ተቃውሞ ቴዎቶኮስን ወላዲተ ሰብ የሚለውን ተቃውሞ አይ እሷ ወላዲተ አምላክ ናት አንትሮቶኮስ አይደለችም እሷማ የአምላክ እናት ናት ብሎ ቴዎቶኮስን እየሰበከ ቤዛዊት ዓለም ማለት በጣም ተራ ነገር ከሱም ይበልጥ የለም። መጽሐፍ ቅዱስ ላይ በዚሁ አጋጣሚ ያልተደገመ ቃል ቢኖር ይሄ ቃል ወላዲታም የጌታዬ እናት ወደኔ ተመጪ ዘንድ እንዴት ይሆናል ያለቻት እኮ ለዚህ ነው እመቤታችን። ወደ ሐሳቡ ስመጣል ይሄን ማለታችን ስተት ነው ወይ ለሚለው በዚሁ አጋጣሚ የሴት ልጅ የመጀመሪያዋ ሴት እናታችን ሔዋን የመጀመሪያ ስሟ ነው። በዚሁ አጋጣሚ ቅድም ስንፈታ ምን አለን? ቤዛ ማለት ምትክ ማለት አይደል? አዎ የሔዋን የመጀመሪያ ስሟ እኮ ሴት ነው። ሴት ማለት ምንድነው? ምትክ ማለት ነው። እንደው ሌላ ቦታ አንሄድም። የመጀመሪያ የሔዋን ስሟ ሴት የሚለው ስሟ ዴፊኒሽኑ ከቤዛ ከሚለው ጋር ተመሳሳይ ነው። ቤዛ ምትክ ስለሆነ ምትክ ማለት ነው። ምክንያቱም አዳም ምንድነው ያለው? አጥንትሽ ካጥንቴ ስጋሽ ከስጋዬ ነውና ተገኝተሻልና ምን አላት? ሴት ትባያለሽ ነው ያለው። ይሄንኑ ቃል ደግሞ ስትወስድ በኋላ ላይ ቃየል አቤልን ከገደለው በኋላ ምትክ እንዲሆን ሴት ተወለደ ይላል። ጾታው ወንድ ነው፣ ስሙ ሴት ነው። ሴት ለምን ምትክ ተባለ? የማን ምትክ? የአቤል ምትክ ተደርጎ። ምክንያቱም የክርስቶስ ዘር ላይ ለመድረስ ማለትም የክርስቶስ ልደት ላይ ለመድረስ ግዴታ ዘሩን የሚያስቀጥል ሰው ያስፈልጋል። ለምን ነው ምትክ የተባለው? ምንም ሌላ ውስጥ አንሄድም። ሴት የተባለ ያ የአቤል ምትክ ተደርጎ የተተካው የዘር ሐረጉ እንዲቀጥል ከድነቱ አዳራሽ እንዲያደርሳቸው። ምክንያቱም አዳምና ሔዋን ከልጅ ልጅ ተወልጅ ያድናቸዋል የሚለው ትንቢት የሚፈጸመው የዘር ሐረጉ ሲቀጥል ነው። ቅዱስ ባስልዮስ ዘቂሳርያ እንደውም ይላል ቃየል አቤልን በመግደሉ የአዳምና የሔዋን ሐዘናቸው ሁለት ነው ይላል። አንድ ልጆቻቸው መገዳደላቸው ነው። ሁለተኛው ግን እሱ ብቻ አይደለም የገባልን ቃል ኪዳን እንዴት ሊፈጸም ነው ብለው ጨንቋቸው ነበር። እንዴት ነው የሚፈጸመው? ምክንያቱም ሁለቱም ተገዳደሉ። ከማን ዘር ከየትኛው ዘር ነው? ያ የተኮላሸ ዘር የቃየል ዘር ማለት ራሱን ሌላውንም አጥፍቶ የሄደ ዘር ነው። ስለዚህ ሴት መምጣቱ ምትክ ሆነ ማለት ነው። ተስፋችን እንዴት ነበር ብለው ሲተባበሩ ስለዚህ ምትክ የሚለው ቃል ቤዛ የሚለው ቃል ስለ ፈንታ የሚለው ቃል የመጀመሪያ ሰዎች እንኳን ተጠርተውበታል። ሌላም ልጨምርልህ አዳም የተፈጠረው አንዱ መቃቢያ ላይ ስታነብ መቃቢያን ምዕራፍ 3 ላይ ስትመለከት ስለ ዲያብሎስ ሲናገር እዛ ላይ ምስጋናን እንዲሞላ ስላንተ ፈንታ ተፈጠረ ይለዋል። አዳም የተፈጠረው በማን ፈንታ ነው? በአጋስተ ነገር ፈንታ ነው አይደል? 99ኙን ነገር ውስጥ አንዱ ሊያድን መጣ የተባለው እኮ አንዱ ነገር እኮ አዳም እኮ ስለ ምስጋና እንዳይጎል እኮ የተፈጠረ ፍጥረት ነው። ይሄ ማለት እንደው እንደ ትርፍ ተፈጠረ ይያልን አይደል? ግን ምትክ የሚለው እንድንወቀው በአጋስተ ቦታ እኮ መቶኛ ነገር እኮ ሆኖ እኮ አዳም ነው። ስለዚህ ይሄ ምትክ የሚለውን ቃል እመቤታችን ጋር መጠቀሱ ብዙ ምን የሚል አይደለም። እስቲ ግን እመቤታችን ለምን ቤዛ ተባለች? ዋና ነጥቦች እናንሳ። አንደኛ አምላክን ስለወደደች ምትክ አላት። ለምን? ይኸውልህ ወደ ቀደመው ነገር ታሪክ እንምጣ። ሰይጣን አዳምን ለመጣል ሶስት አካላትን ተጠቅሟል። ሶስት አካላትን። አንደኛ የተጠቀመው የእባብን ስጋ ተጠቀመ። ከእንስሳ መካከል የእባብን ስጋ በውስጥ አድሮባት እያስለፈለፈ ስተት አሰራት። ሁለተኛ ደግሞ ከጾታ መደብ ሴትን ተጠቀመ። ከእጽዋት ደግሞ ዕፀ በለስን ተጠቀመ። ሶስት አካላት ያዘልኝ። የእባብ ስጋ አለ፣ ከእንስሳት እባብ ስጋ ወሰደ፣ ከሰው ሴት ወሰደ፣ ከእጽዋት ዕፀ በለስ ወሰደ። ከየወገኑ ነው የወሰደው። በዚሁ አጋጣሚ ሲጥለን አዳምን ለመጣል እነዚህ ነገሮች ተጠቀመ። ክርስቶስ ጋርና ድል በተደረግንበት ክርስቶስም ድል አረገ። እንዴት? ነገረ ድነት ስለሆነ ከሴት በእባብ ስጋ ተጠቀመ። ክርስቶስ በማን ስጋ? በሰው ስጋ ወይ ከመቤታችን በነሳው ያ ፍጹም ሰው ፍጹም አምላክ ሆኖ ከመቤታችን የሰው ትስብእት ነው ያ ስጋ። ሰይጣን በተናቀች የእባብ ስጋ አድሮ ድል አደረገን። ክርስቶስ መጣና ደግሞ ተነቃ በነበረች በዛች ትስብእት ግን ንጽሕት ቅድስት ከሆነች ከመቤታችን ንጹህ ስጋና ደምን ተዋህዶ ድል አደረገው ማለት ነው። ድል በተደረግንበት ድል አደረገ። ሰይጣን ተሰውሮ አዘናክቶ ድል እንዳደረገ ክርስቶስም አዘናክቶ በተሰውሮ ተትስብእት መጥቶ ድል አደረገው። ሁለተኛ ከጾታ መደብ ሴትን ነው ምክንያት ያደረገው። ቅዱስ ጳውሎስ ብሏል እኮ የበደለችው ሴቷ ናት ወንዱ አልበደለም ብሏል እኮ። ለምን? የስህተት ምንጭ ስለሆነች ነው። አሁን እዚህ ላይ ምን እንመለከታለን? ስለዚህ ጳውሎስ የበደለችው ሴቷ እንጂ ወንዱ አልበደለም ሲል እዚህ ላይ በተለይ አሁን አንተም እንድትመልስልኝ የምፈልገው አሁን የበዳይነትን ክሬዲት የሰጠው ለማን ነው? ሙሉ ለሙሉ ለሴቷ ነው። ግን እኮ ዋናው በደልን አሰሪ ማን ነው? ሰይጣን ነው። ዋና የበደሉ ምንጭ ሰይጣን ሆኖ ሳለ ግን ምክንያተ ውድቀት የሆነችዋን ግን ክሬዲቱን ለማን ሰጠው? ለሴቲቱ ሰጠው። ገልብጠው ደግሞ እንደገና ድነቱ ላይ እንምጣ። ዋናው መድህናችን ኢየሱስ ክርስቶስ ነው። ከመርገሙ ያጀን ኃጢአታችን የደመሰሰ ይሄንን ክሬዲት ለምሳሌ እመቤታችን ከመርገሙ አዳነችን ብል ምንድነው ጥፋቱ? ጳውሎስ የስተትን ክሬዲት የስተትን ባለቤትነት
ለከሰይጣን አልፎ ለሔዋን ከሰጠ እኛ የማዳንን ክሬዲት ምክንያት በመሆኗ ለእመቤታችን ድነት ቢሰጥ ሰይጣን ሄደበትን መንገድ ክሬዲት ሰተን እግዚአብሔር የመጣበትን ደግሞ መንገድ ክሬዲት መንፈግ ይሄ ልክነት አይደል? ይሄን ነው በቃ የውድቀቱ ክሬዲት ላይ የሚጠይቅ የለም። ስለዚህ ድነቱ ላይ ነው። ስለዚህ ሁለተኛ የጾታ መደብ ተጠቀመ ማለት ክርስቶስ ደግሞ እመቤታችን ቅድስት ድንግል ምክንያት ድነት አደረገ። በዚህ አጋጣሚ ሰይጣን ዘላለም ጥርሱን ከሚያፋጭበት ከሚናደድባቸው ነገሮች መካከል አንዱ ርስቱን ካሳጡት ሁለት አካላት ናቸው፣ እመቤታችንና ቅዱስ መስቀል። አባ ጊዮርጊስ ዘጋስጫም ካንዱ አይጠጣ እንዴ ነው አንተም ትዛለ እኔም ትዛለ። ለምን አርጋኑን ጸሎት ይላል በጣም ስለምወደው። ሰይጣን ከትጋት ሁሉ አብልጦ ጸሎትን ይጠላል። ከፍጥረታት መካከል ግን አንቺን ይጠላል አላት ይስባት። እንደውም በጣም ከመወድለት ንግግሩ በሰማይ ላይ መብረቅ በሰማይ ሲጮህ እንደሚያስደነግጥ ያንቺን የምስጋና ቃል ሲሰማ እንዲሁ ይደነግጣል አለ። ለምን ሲል ቀጥሎ ሲናገር ከተወለድሽ ጀምሮ ረፍት አላገኘምና አለ። እውነት ነው። መቼ ረፍት አገኘው? መቼ አግኝቷው? በቅዳሴው መቼ ረፍት አገኘ? በሰዓታቱ መቼ ረፍት አገኘ? በውዳሴ ማርያሙ መቼ ረፍት አገኘ? በሊቃውንቱ የሌሊት ማህሌት መቼ ረፍት አገኘ? እንዳይመስል አሁን ሰሞኑን በተፈጠረው ጉዳይ እንኳን ነገረ ማርያም ላይ በሚሰጠው እያንዳንዱ እንኳን ነገር የአባቶቻችን የሊቃውንቱ ትምህርት እንኳን ረፍት አላገኘም። እና ሰይጣን ሁለት አካላትን አብልጦ ይጠላል፣ ቅዱስ መስቀልንና እመቤታ። ምክንያቱም ርስቱን ያገኘው በሴቲቱ በሔዋንና በዕፀ በለስ ነው። ርስቱን ያጣው ደግሞ በድንግል ማርያምና በዕፀ መስቀል ነው። ስለዚህ የወደቅንበትን መንገድ ካወቅን የዳንበትን መንገድ እናውቃለን። ስለዚህ አንዱ እመቤታችን ወላዲተ አምላክ በመሆኗ ነው ማለት ነው። ለምሳሌ ቅዱስ ያሬድ እንዳል ማኅቶተ ቤተክርስቲያን በትምህርቱ በዜማው ቤተክርስቲያንን ያረሰረሳት የእመቤታችን ወዳጅ የተባለ ቅዱስ ያሬድ እንዲህ ይላል በጥቅምቱ ዝማሬው ላይ ክበበ ገጻ ከመወርህ ይላታል። ፊቷ ጨረቃ ነው ይላል፣ ወይም እንደ ጨረቃ የሚያበራ ነው ይላል። የእመቤታችን ፊት እውነት ነው። ጨረቃ ከምትደምቀው በላይ የእመቤታችን ፊት ይደምቃል። በዚህ አጋጣሚ እንደውም እመቤታችን ክበበ ገጻ ከጨረቃ ክበብ ይበልጣል። የጨረቃ ክበብ እኮ በሁለት ሳምንት በኋላ እኮ ሰርቅ ታረጋለች፣ መንፈቅ ይገኝባታል። ግማሽ የእመቤታችን ጸጋ እኮ አይጎልም። የሷ ጸጋ እኮ መጉደል የለበትም። ስለዚህ ነው ክበበ ገጻ ከመወርህ ያላት። ቀጠለና ምን አለ? ወአዕይንቲሃ ከመኮከበ ጽባህ አላት። አይኖቿ ደግሞ አለ እንደ ንጋት ኮከብ ናቸዋል። የንጋት ኮከብ ሲያዩት በጣም እንደሚያንጸባርቅና እንደሚያምር እመቤታችንም መዓዛ ድንግልናዋ፣ ብርሃነ ንጽህናዋ፣ ብርሃነ ክብሯ እጅግ ያማረ ነውና እንደ ንጋት ኮከብ ያማረች ናት ይላታል። ወቆማ ከመበቀልት ለማርያም ድንግል ይላል። ቁመኗ ደግሞ አለ እንደሚያምር እንደ ዘንባባ ነው ይላል። ዘንባባ ሲያዩ ተሽገርግሮ እንደሚያምር የፍሷም የነፍሷ ቁመና በልጇ ፊት በቀኟ ትቆማለች የተባለው ያ የደግነቷ መቆም የምልጃዋ መቆም እጅግ ያማረ ነው ሲላት ቀጠለና ሊቆ ምን አለ? ወላህያ ከመጽጌሬዳ አለ። ደምግባቷ ደግሞ እንደ ጽጌሬዳ ይመስላል። ከመፍሶ ቀይ ከናፍሪሃ ይላል። ከንፈሮቿ እንደ ወይን ዘለላ ናቸው። እስመ ወለደት ለነ መናህብዎ፣ ስለዚህም ስውር መናን ወለደችልናል። ምክንያቱም ጽጌሬዳ ነው፣ ዘንባባ ነው፣ ያማረ ነው ያለበትም ምክንያት ቅዱስ ያሬድ ሲናገር ከመፍሶ ቀይ ከናፍሪሃ አላት። ከንፈሮቿ እንደ ወይን ዘለላ ናቸው። እስመ ወለደት ለነ መናህብዎ አለ። ይሄን ያልኩበት ምክንያት አለ ስለዚህም አለ ስውር መና ወለደችልናል። ያ መናው ነው፣ ያ የወለደችው የጽድቅ አክሊል ነው። ክርስቶስ ልጇ ሆኖ ክብር እንድታገኝ ያደረጋት ነው። ሲያጠናቀቅ ምን አለ? ዘውእቱ ህብስተ ሕይወት መፍትሄ ሕማማት አለ። ይሄውም አለ የሕማማትን ማሰሪያ የሚፈታ የሕይወት እንጀራ ነው። የመርገምን ማሰሪያ የሚፈታ የስቃይን ማሰሪያ የሚፈታው አማናዊ መድኃኒት ስለወለደች እሷ የመድኃኒቱ እናት ተባለች። ስለዚህ እመቤታችን ወላዲተ አምላክ በመሆኗ አንዱ ቤዛዊት ትባላለች። የሚላሉ ደግሞ ሊቀ ጳጳስ የነበረው ሊቁ አምብሮስ እንዲህ ይላል። ዘቨርጅንስ በተባለው ቻፕተር 2 እና ቁጥር 2 ላይ እንዲህ ይላል። ከአምላክ እናት በላይ ምን ታላቅ ነገር አለ? ክብር ራሱ ከመረጣት ከርሷ በላይ ምን የከበረ ነገር አለ? ራሱ ከክብር ትበልጣለች ነው የሚለው። ክብር ራሱ ከመረጣት ከሱ ትበልጣለች ነው የሚለው ቅዱስ አምብሮስ። እና እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ በመሆኗ ምን ተብላ ትጠራለች? ቤዛዊተ ኩሉ ዓለም ተብላ ትጠራለች ነው። ሁለተኛ ምክንያተ ድነት በመሆኗ ነው። በዚህ አጋጣሚ ቀደም እንዳልኩ የወደቅንበት መንገድ የድነት መንገዳችን ጋር ማናበው በጣም ለነገረ ድነት ወሳኝ ነው። እመቤታችን ቅድስት ድንግል ማርያም ዳግሚት ሔዋን ትባላለች እና ሁለተኛ ሔዋን ለምን ተባለች ሲባል ምክንያተ ድነት ስለሆነ ያቺ ምክንያተ ውድቀት ሆናለች። የመጀመሪያይቱ ሔዋን ምክንያት ከገነት ተባረርን፣ በሁለተኛይቱ ሔዋን ምክንያት ወደ ገነት ተመለስን። የመጀመሪያይቱ ሔዋን በአምስቱ ሐሳቶቿ በደለች። በአፏ እግዚአብሔርን አማሽ ከዲያብሎስ ጋር፣ በጆሮቿ በእዝኗ ወይም በጆሮቿ ምዳነ ሰይጣንን ሰማች። በእግሮቿ ወደ ዕፀ በለስ ስር ተገኘች።
በአይኖቿ በመታሃት የምታየው ዕፀ በለስን ጓማጀች አይኖቿም ወደዛ አዘነበሉ እመቤታችን ጋርና በአምስቱ አሳቶቿ አልበደለችም የሰማችው የቅዱስ ገብርኤልን ምዕዳን ለዛው ተሟክታ ተከራክራ ለምን እውነተኛ የሆነውን መንፈስ እግዚአብሔር ማወቅ ስለምትፈልግ የብሉይ ኪዳን ሙቀት ስለነበራት ነው ምክንያቱም አሳሳች የሆኑ ሰይጣን ምን መስሎ እንደሚመጣ ስላወቀች ነው አባቴ አዳምን እናት ዮሐንን ያሳተ ሳይሆን አይቀርም እኮ ነው ያለችው ነው የሚለው ታምረ ማርያም ላይ ሔዋን በጆሮቿ በደለች በአፏ ባንደበቷ እግዚአብሔርን አማች እመቤታችን ግን ምን አለች እንደ ቃል ይሁንልኝ በከመ ትቤለኝ እግዚአብሔርን አላማች ያቺ ቃል በነገረ ድነት ውስጥ ያላት ትልቅ ቦታም ስለሆነ ሔዋን አይኖቿን ያየችው ወዴት ነበር ወደ ዕፀ በለስ ነው እመቤታችን አይኖቿን ያየችው ግን ወደ ክርስቶስ ነው ወደ ልጇ ነው የሔዋን እግሮች ዕፀ በለስ ስር ተገኙ የእመቤታችን እግሮች ግን ከዕፀ መስቀል ስር ተገኙ ስለዚህ በጣም ልዩነት አላቸው ማለት ነው እና ይሄንን መሰረት አድርጎ ያዕቆብ ዘስሩግ ኦን ዘ ቨርጅን በሚለው መጽሐፉ ላይ እንዲህ ይላል አዳምን እንዲሞት ያደረገችው ያቺ ክፉ ቀን ተለወጠች እርሱም ይላል ከሞት የሚድንባት ሌላ ቀን መጣች እባቧ ሳትሆን ገብርኤል ሊናገር ተነሳ ሔዋን ሳትሆን ድንግል ማርያም ቃሉን ልትቀበል ተዘጋጀች በተንኮል ቃል የሚያሳስተው ሳይሆን ሕይወትን የሚያውጅ እውነተኛ ቃል ወጣ በሞት ዛፍ መካከል የሞትን ዕዳዋን በጻፈችው ይላል በጣም የሚደንቀው ይሄን ቃል በጣም ክርስቲያኖች ሊያሰምሩበት ይገባል ሔዋንን ምን ብሎ ነው የገለጻት ያዕቆብ ዘስሩግ እዚሁ የሞት ዕዳዋን በጻፈችው ነው ያለው የዕዳ ጻፊ ነው የተባለችው ሔዋን እናት ፈንታ አለ በሔዋን ፈንታ እንግዲህ ያው ፈንታ ማለት ቤዛ ማለት ነው ብለናል አይ ፈንታ ልጇ የአባቷን ዕዳ ሁሉ ከፈለች አለ ዕዳ ከፋይ ነው ያላት እመቤታችን በሔዋን ላይ ወረዱ እነዛ ሶስት የሚሆኑ ዋና መርገሞች እመቤታችንን አላገኟትም ዳግም ሴቶች በመርገም እንደማይጠየቁ እርግጠኛ የሆኑት እመቤታችን መርገም ስላላገኛት ነው ለምን ክርስቶስ መርገሙ ሲያስወግድ እሷ ላይ እንዳይገኝ በማድረግ በመከለል በመጠበቅ በመጋረድ በእኛ ዘንድ ያ የነበረው ዕዳ እንደሚያልፍ ማረጋገጫ አርጎ ያሳየን በእመቤታችን ላይ ባለመከሰቱ ስለዚህ ዕዳ ከፋይ ብሎ ነው ማን የገለጻት ያዕቆብ ዘስሩግ የገለጻት በዚህ አጋጣሚ በብሉይ ኪዳን የነበረው የሰው ልጅ በሞላ አዳም ግብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ተብሎ በባርነት መዝገብ ላይ ሲጻፍ የመርገም የስም ዝርዝር ውስጥ የሌለች እመቤታችን ብቻ ናት ስሟ የለም እመቤታችን እሷ ውስጥ የለም ለዚህ እኮ የእሷ አንድነት ከሌሎቹ ድነት ለይተን የምናየው የሌሎቹን ቆስሎ በመፈወስ የዳኑት ድነት ነው የእሷ አንድነት ግን ቁስል እንዲያይዝ ጋረዳት እንዳታደፍ ጠበቃት እንዳትረክስ ተንከባከባት ብለን እኮ የምንናገረው እና ስም ዝርዝሯ የለም የገዛ እናት አባቷ እንኳን በመርገሙ ፈዳ ዝርዝር ውስጥ እኮ አለ የእሷ ስም ግን እንደ ሙሴ በሕይወት መዝገብ ውስጥ የነበረ ሁሉ በመርገም ሲጠየቅ ያልተጠየቀች እሷ ብቻ ነበረች ስለዚህ ዕዳ ከፋይ ብሎ ጭምር ያስቀመጣት ያዕቆብ ዘስሩግ ነው በዚሁ ላይ አንድ ሁለት ልጨምርና ወደ ቀጣዩ እናልፋለን ቅዱስ ሄሬኒዮስ ደግሞ እንዲህ ይላል አጌነስ ቴሬሲስ በሚለው መጽሐፉ ላይ በቡክ 3 ቻፕተር 22 ላይ እንዲህ ይላል ሲናገር እርሷ ታዛዥ በመሆኗ ይላል እመቤታችን ቅድስት ድንግል ማርያም ለራሷና ለሰው ዘር በሙሉ የድነት ምክንያት ሆነች ይላል ቀጥታ የድነት ምክንያት ሆነች ለራሷና ለሌላው የድነት ምክንያት ሆነች ነው ያለው ይቀጥልና ደግሞ እንዲህ ይላል እዛው መጽሐፉ ላይ ሔዋን የሰው ዘር ሁሉ እናት ተባለች ማርያም ግን አለ ክብር ይግባትና የድነት እናት ሆነች ነው ያለው ሔዋን የምትመካው የሰው ልጅ የዘር ምንጭ ሆንኩ ብላ ነው እመቤታችን ደግሞ የሕይወት ምንጭ ሆንኩ ብላ ነው እንደው ቅዱስ ኤፍሬም ምን ይላል መሰለ ከሔዋን ጋር ሲያነጻጽራት የሚደንገል ሔዋን የወለደቻቸው ልጆች ሙታንን የወለደችው ይላል እና ሔዋን ሙታንን ወለደች ይላል አንዱ በስጋ የሞተ አንዱ በነፍስ የሞተ እመቤታችን ግን የሕይወት ዘላለም ሞቶ የማይቀር ዘላለም ሕይወት የተባለ ክርስቶስን ወለደች ይላልና አንዱ ይሄ ነው ቅዱስ ዮሐንስ አፈወርቅ ደግሞ እንዲህ ይላል የቀደመችው ሔዋን በኤደን ገነት አጸድ በሚሆን ወደብ ሰጠመቻል እንደውም ልክ ወደብ ውስጥ በሰጠመች መርከብ ላይ ሆና ግን በወደብ እንደሰጠመች ሴት ነው ያደረጋት የቀደመችው ሔዋን በኤደን ገነት አጸድ በሚሆን ወደብ ሰጠመች ዳግሚት ሔዋን ድንግል ማርያም ግን በናዝሬት ውስጥ ድል አደረገች ነው ድል አድራጊ ነው ያላት በናዝሬት ውስጥ ድል አደረገች ነው ያላት ለምን ድል አድራጊ ሆኖ ክርስቶስን ስለወለደች አሁን ብዙ ጊዜ ካየ በሀገራችን ምን ይባላል የንጉስ የጀግና ወታደር ያርበኛ እናት ስትሆን የማን የገሌት ማናት ሲባል የገሌ እናት ናት ይባላል ሲምቦል የምትደረገው ወይም ቦልድ ተደርጋ የምትጠራው በወለደችው በምትመካበት ልጇ ናዝሬት አካባቢ የማን ልጅ ናት ሲባል የመሲሁ ኢየሱስ ክርስቶስ እናት ናት የምትባለው እና ዕዳ የከፈለች ናት እንደገና ደግሞ በናዝሬት ድል ያደረገች ብሎ ቅዱስ ዮሐንስ አፈወርቅ ይገልጻታል ማለት ነው ስለዚህ በአጠቃላይ እመቤታችን ቅድስት ድንግል ማርያምን ቅዱሳት መጻሕፍት አምልተውና አስፍተው በሚገባ እመቤታችን ቤዛዊተ ዓለም መሆኗን ገልጸውልናል ይደንቃል መምህር እውነት ያነሳልን ያለው ሐሳብ በጣም ደስ የሚል ነው ማርያም
እየጻፍኩኝ ነበር የድህነት እናት ነች እዳ ከፋይ ነች ማርያም ራሷ ደግሞ ከክብር ትበልጣለች እነዚህ ቀላል የሚባሉ ነገሮች አይደሉም እኔ ቤዛ የሚለው ቃል ለምን እንደሆነ አላቅም አሁን ሰሞኑን ለምን እንደዚህ በዚህ ልክ ለምን መነጋገሪያ እንደሆነና እንደዚሁም ደግሞ ይሄን ንግግርም የተናገሩትም አባታችንም እንዴት እንደሳቱበት ባላቅም ማርያም የአምላክ እናት ነች እኮ ማለት ሰው እንዴት ነው ትልቁን ነገር ትቶ ከታች ካለው ነገር ጋር ምንም እንትን ውስጥ ከማይገባ ነገር ጋር እንዴት ወደታች እንደሚወርድ አላውቅም ምናልባት ሌሎች ቦታ ላይ ያሉ ወይን ደግሞ በሌላ ቤተ እምነት ላይ ያሉ እህቶች ወንድሞቻችን ቤዛ የሚባለውን ሐሳብ አረዳዳቸው ልክ አይደለም እና አባታችንም በዛ መነጽርም ተመልክተውት ይሁን ብቻ ውስጡን ራሳቸው ናቸው የሚያውቁት ነገር ግን ማርያም የድነታችን እናት እመቤታችን ቅድስት ድንግል ማርያም ከክብር ራሱ ይበለጠች እመቤታችን እንግዲህ የሞት እዳ ጸሐፊ ያላትን ሔዋንን ምትክ ሆና እሷ ደግሞ በተቃራኒው ደግሞ እዳችንን ያንን እዳ የተጻፈውን እዳ የከፈለችልን እናት ነው እና ይህችን እናት በማንና በምን መስልሽ ይያልን አይደለ ማን ብለን እንጥራት እመቤታችንን ቤዛም ያንሳታል እመቤታችን እውነቴን እኮ ነው በጣም ማሰሪያ አንቀጹ የአምላክ እናት ነው በቃ ትልቁ ነገር የአምላክ እናት ነውና መምህር በጣም የሚገርም አድርገው ነው የገለጹልኝ እንደው በጣም ቀላል ሐሳብ ነው የእመቤታችን ቤዛነትና የአምላካችን የኢየሱስ ክርስቶስን ቤዛነት ቅድስት ቤተክርስቲያን ያምታታቸው የሚመስላቸው ሰዎች አሉ አሁን እመቤታችን ቅድስት ድንግል ማርያምን ቤዛ ስትል በአንጻሩ ደግሞ ኢየሱስ ክርስቶስን ደግሞ ቤዛችን ነው እንላለን አንዳንዴ እኛም ቤት እንመለከታለሁ እኛም ቤት ስለኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ጋር ክርስቶስ ቤዛችን ነው ሲባል ቤዛ ለቃሉ ብዙም አይደለንም እሱም ነው አሁን ሰሞኑን በጣም በቃ ለኛ ለቤዛ ቤተክርስቲያን አዲስ የሆነች እስኪመስል ድረስ ቤዛ የሚለውን ቃል አታቅም እንደ እስኪባል ድረስ ነው በሌላው ቤተ እምነት ላይ ያሉ ሰዎችም ሲፈነጩ የነበሩት ክርስቶስ አሁን ቤዛችን ነው እመቤታችንንም ደግሞ ቤዛ የተኩሉ ማለታችንን አሁንም መቼም ወደፊትም አንተውም የእመቤታችንና የኢየሱስ ክርስቶስ ቤዛነት ልዩነቱ ምንድነው እኔ እውነት ለመናገር በጣም የጥያቄዎች ሁሉ አሁን መሰረታዊ በተለይ አስኳል በየ ማስበው የጥያቄው ለምን መሰለ የአብዛኛው አሁን የቤታችን ጉዳይ እንኳን አለፍ ብለን ጽንፍ ያዘው እንኳን የዚህ ወጡት እንኳን ብንመለከታቸው የቤተክርስቲያን ጸሮ ሆነ የተነሱት ሁሉ ጊዜ የሚሏት ያላል ነው ክርስቶስ ብዙ ጊዜ እንደዛ ናቸው አሁን አንተ ለምሳሌ አንተ ያላልከኝን በግድ እኔ ማለት አይተፈቅብኝ ለምሳሌ አንተ ስልክ ቁጥርህን ነገርከኝ በግድ ለምን እከራከራለሁ ምክንያቱም ስልክ ቁጥር ይሄ ነው ብለኝ አይ ይሄ ነው ስለ ሚዳኘን የት ነው በቃ ስልክን ተቀበይ ማየት ነው አይደል ለምን መተው አያዩዋት አለኮ ተጽፏል ለምን አያነቡ ፈጣሪ አላት አላልናት በግድ ፈጣሪ ብላችኋታል ጣዖት ብለናል አላልንም ጣዖታይ ብላችኋል የቃላት መመሳሰል ስላለ የክርስቶስን ክሬዲት ለክርስቶስ የሚሰጠው ክብር እየነጠቃችሁ ነው ብንላት ራሱ እኮ ትቀጣናለች በትክክል እውነቴን እኮ ነው አሁን ለእመቤታችን አሁን ልክ ይሄውን እኛ እናንተ ብላችኋል እንደሚሉን ታመልኳታላችሁ የማይሉ ነገር የለም ብቻ እነዛ የሚሉንን ክሶች በሙሉኛ ብንፈጽም እመቤታችን ራሱ ትቀጣናለች ልክ እኮ አይደለም በትክክል ግን ምን መሰለስተቱ አሁን የተረዳ ያለው ነገር መጽሐፍ ቅዱስን አለማወቅ እንዳለ እና ደግሞ ቤተክርስቲያኒቷንም አለማወቅ ባለው ይሄ እንደውም አንዳንዴ መምህር ቆንጆ እያነሱልኝ ነበር ቤተክርስቲያን ኢየሱስ ክርስቶስ እኮ ለቤተክርስቲያን እኮ እንግዳው እኮ አይደለም እንግዳ ትምርቷ እኮ አይደለም ሁሉ ጊዜ መስራቸው እኮ የምስራች ሁሌ ደነቀበትን ልንገርክ እንደው ይቅርታ አላቋርጠና ይኸውልህ ቤተክርስቲያን ይኸውልህ ክርስቶስ ኢየሱስ የሚለው አምላካን ስሟን ክብር ይግባውና ለስም አጠራሩ ይኸውልህ ክብሩን ለመግለጥ ቃላት ስላጠራት በፊደል ትጽፈውና ደግሞ ፊደሉን በቀይና በጥቁር ትለየዋለች እስቲ ተመልከት ብራናዎቻችን እስቲ ይምጡና ገድል የትኛው ገድል ድርሳኒው ስም እግዚአብሔር ሲጻፍኮ በቀይ ነው ለምን ነው ለየችው በቀለም ዓለም ሁሉ ገና ቀይና ጥቁር ሳያቅ ክብሩ ይገባዋል ብላ በትልቅ ብራና ላይ በቀይና በጥቁር ምጽፍ ኦርቶዶክስ ቤተክርስቲያን ናት ለምን ነው ማያዩት ብራናዎቻችን እንዴ ይኸውልህ ብራና የሚጽፉ ሊቃውንት ስጠይቅ ቀደምቶቹ እየጻፉ እግዚአብሔር ላይ ሲደርሱ ኢየሱስ ክርስቶስ ላይ ሲደርሱ ግማሽ ከሆነ ለምሳሌ ይሉና ሱስ የሚለው ግማሽ ከሆነ ያልፉትና ጋር ከታች ነው ሙሉ ለክብረ ክርስቶስ ብለው ለክብረ ስላሴ ብለው የቅዱሳን ስም እንደዚህ እስከዚህ ድረስ ጌታዋ ነው ሌላም ለጨምርልህ ደግሞ እንግዲህ ለነሱ አሁን እንግዳ ስለሆነባቸው ልጅ እንኳን ስንሰይም
በስመ እግዚአብሔር እንዳንሰይም እኮ ከልክላናለች። ስትሰይም እንኳን ዘ እያልክ ወይ ደግሞ ወልደ ወለተ እያልክ እንድትቀጥል ትታዛለች። እግዚአብሔር ይሄ ሁሉ ጥረቷ የማንን ክብር ለማክበር ነው? እስቲ በዚሁ አጋጣሚ ክርስቶስ ኢየሱስ የሚለው ስም የልጆቿ ስም ያደረገች ኦርቶዶክስ ቤተክርስቲያን ናት። አይታል ግን ሌላው ቦታ ክርስቶስ የሚለው ስም ያደረጋል ለልጁ ወልደ ኢየሱስ ሲባል ለምንድን ነው የሚከፋቸው? ለምንድን ነው ይሄንን ስም ማያዩት? የልጆች አሁን በተለይ አብዛኛው ወደ ሰሜናውን አካባቢ ስትሄድ አብዛኛው በክርስትና ስም የመጠራት ነገር ስላለ የሁላችንም ክርስትና ስም ደግሞ ስታየው በመሃል አምላካዊ ስም ነው ያለውና ለቤተክርስቲያን ለቀባሪ ያወርዱት ነው የሚሆነው። እኔ ብዙ ጊዜ ስለሚገርመኝ ነው አሁን ላይክ የኛም ወንድሞች የኛም አባቶች የኛም እናቶች አዲስ የሚመስላቸው አለ። ይሄ ቤተክርስቲያኑ ስለ ክርስቶስ መስበክ ቤተክርስቲያኑ ስለ ነገረ ክርስቶስ ማስተማር መናገር ምን ማለት መዘመር አንዳንድ ጊዜ እንደውም ሰሞኑ ቪዲዮዎች እየተመለከትኩ ነበር እንደውም እንደዚህ ቤተክርስቲያን የተገፋ ነው የሚሉ ሰዎች አሉ። የተገፋ ነው ስለ ኢየሱስ ስለሰበክን ነው ይላል። በፍጹም ለቤተክርስቲያን እንግዳ አይደለም። እኔ በጣም የሚያስቀኝ በተለይ ቤተክርስቲያን አገልጋይ ሆኖ ኢየሱስ ስልት ተገፋው የሚል ካለ መልካ ኢየሱስን ያደረሰው ምን ይያለ ነበር? እኔ አሁን በጣም ጥያቄ የሚሆንብኝ እንደው በጣም ጥሩ ስላልተሳው እኔው አንዳንዱ መሪጌታ ነበርኩ ካህን ነበርኩ ይሉና እሺ ነበራችሁ ሲሆኑ መልካም ነበራችሁ እንዴ ቅዳሴው ምን ብሎ ነበር? ቅዳሴ ጊዜ ሲጸልዩ ሲቀድሱ የነበሩት የማን ስጋና ደም ብለው ነበር ሲፈቱት የነበሩት? አየውሻታቸው ይሄ ዝም ብትል እኔ እንደው ዝም ብትል ቤተክርስቲያን እኔ ሁሌም ምለው ላይክ ቤተክርስቲያን አባቶቻችንም ያስተማሩን ነገር ነው። ቤተክርስቲያን ዝም ብትል ምንም ባትናገር ሰባኪ ባይኖራት መጽሐፍ ባይጻፍ ምንም ነገር ባይኖራሱ ክርስቶስን ሁለንተናው ሁላኮ ክርስቶስን የሚሸጥ በትክክል በቃ አላወቋትም። ቅድም አንተም ብለዋል ሰዓታት ላይ ጦመ ስም እየተባለ የሚመሰገኑ የማንሰብ ስለዚህ ይሄ መሪጌታ አልነበረም ወይ እንዲ ካህን ነበርኩ ይላል። በፍጹም እዚህ ይሁዳ ላይ አንድ የሚለው ነገር አለ በጣም መደነቀው። በተለይ ይሄ ታድሶ ሆኖ ውስጥ እንደ ፈንገስ ለሚመላለሱት አንድ በተለይ መናገር የምፈልገው አንዳንዴ አዛይ መስሎ ሊመጡ ይሞክራሉ። ልክ የሆነ ሰው ምንፍቅና ውስጥ ገብቶ ኢየሱስ ሲናገር ኢየሱስ ስላለ ተገፈ ይሏቸዋል። ይሁዳ ያለው ነው ሊትዝ የሚለኝ ምን አለ መሰለ ይሁዳ ያቺ ሴት መጣ ሽቶ ስታር ከፈከፍ ምን አለ ይሄ ሽቶ 300 ዲናር ተሽጦ ለድሆች በተሰጠ ነበር አለ። መልካም ነች እንትና ዮሐንስ ምን አለ ግን ወንጌል ላይ ይህን ያለው ስለ ድሆች ቀንቶ ሳይሆን ሌባ ስለነበር ኢንቴንሽኑ ሌላ ነው። ሌባ ስለነበር ነው ምንም ቀንቶ አይደለም። ወደ ጥያቄ ስመለስ ግን የጌታችንና የእመቤታችን ልዩነቱን እናስቀምጥ። የጌታችን የሚናገር ባህሪያዊ ነው። ምንም ነገር ተናገር ለክርስቶስ ለእግዚአብሔር ስትናገር ባህሪያዊ ነው። ይሄን ያዙልን። ስለዚህ በሁለት ረድፍ እንረድፈው። ቀኙን ምን እንስጣው? ባህሪያዊ ነው የክርስቶስን የእግዚአብሔርን ለቅዱሳን ደግሞ የጸጋ ነው። በቃ ይሄን ፍሬም ከጠበቀ አንድ ሰው ምንም ግራ አይገባም። ለምሳሌ በመጽሐፍ ቅዱስ ላይ ለእግዚአብሔርም የተነገረ ደግሞ ለቅዱሳንም የተነገሩ ቃላት አሉ። ለምሳሌ ከኔ በቀር ሌላ አምላክ አታምልካል። እሺ እዛው ላይ ሄደን ዘጸአት ላይ ደግሞ ምዕራፍ 7 ቁጥር 1 ቅድም እንዳልነው በፈርዖን ላይ አምላክ አድርጌያለሁ። ሁለቱ ይጋጫል አይጋጭም? 10 ትእዛዛት ላይ የታምልክ ያለው የትኛውን ነው? እኔም ብቻ አምልክ ያለው ባህሪያዊው ነው። ሙሴን አምላክ አድርጌያለሁ የጸጋ ነው። ሁለተኛ ብርሃን። ሁለቱም ለክርስቶስም ለሐዋርያቱም ተነግሯል። የዓለም ብርሃን ወደ ዓለም መጣ የተባለለት ኢየሱስ ክርስቶስ ነው። አማናዊ ብርሃን ነው። ከማንም ያላገኘው መለኮታዊ ብርሃን ነው። ቅዱሳን ጋር እንምጣ። አንተሙ ብርሃኑ ለዓለም እናንተ የዓለም ብርሃን ናችሁ ይላል። መጥምቁ ምን አለው? የሚያበራ ፋና አላለው? ይሄው ሁለቱም ግን ተመሳሳይ ነው። ሶስተኛ እረኛ ማን ነው? እውነተኛ እረኛ ቸር እረኛ ኢየሱስ ክርስቶስ ነው። በጎቹ ድምጹን ይሰማሉ የተባለለት ቸር እረኛ ነኝ ያለ ጠባቂ እውነተኛ አምላክ ስለ በጎቹ ሚራራ ቆሻሻ ዘቅት ውስጥ ገደል ውስጥ ገብቶ እንኳን ሳይጨክንበት ያወጣ ኢየሱስ ክርስቶስ አምላካችን። በአንጻሩ ጴጥሮስ ምን አለው? የዮሐንስ ወንጌል ምዕራፍ 1 ላይ በጎቼን ጠቦቶቼን ግልገሎቼን አሰማራ ጠብቅ ብሎ አላዘዘውም? የጠባቂነት ስልጣን ታዲያቱ ነው። ካህን ማን ነው? ኢየሱስ ክርስቶስ ሊቀ ካህናችን ተብሏል። ሊቀ ካህን ተብሏል። አማናዊ ሊቀ ካህን ብሎታል ጳውሎስ። በአንጻሩ እውነት ነው። ሐዋርያት ምን አላቸው? በምድር ያሰራችሁት በሰማይ ተፈታችሁ፣ በምድር የፈታችሁት በሰማይ ተፈታችሁ ብሏል። ፈራጅ ማን ነው? ኢየሱስ ክርስቶስ ነው። በአንጻሩ ደግሞ ቅዱስ ጳውሎስ ምን አለ? ቅዱሳን በዓለም እንደሚፈርዱ አታውቁም ምን አለ? ሌላ ምን ጨምር? ጴጥሮስ ምን አለው? እንደዚህ ምን ዘረዝረው በደንብ እንዲለዩት ነው ምእመናን። ጴጥሮስ ምን አለ? ጌታ ሆይ ሁሉን ትተን ተከተልን፣ እንግዲህ ዋጋችን ምንድነው አለ። በ12ቱ የያዕቆብ ዙፋን ላይ ተቀምጣችሁ ትፈርዳላችሁ ነው። ሐዋርያቱም ፈራሽ ተብሏል። ንግስተ ሳባ ፈራሽ ተብላለች። አዎ በመጨረሻው ዘመን የአዜቧ ንግስት ትፈርድባቸዋለች፣ ትፈርዳቸዋለች ብሏል። የጸጋና የባህሪ መለየት ያልኩት ለዚህ ነው። እሺ ደግሞ ልምጣ። አሁን አንድ መናፍቅ መጥቶ ለምሳሌ ኢየሱስን ተቀበላለክ
ችግር የለውም ድሮን የተቀበልነው እኛ አሁን ጥያቄው ግን አንድ ሰው ደግሞ መጥቶ ኦርቶዶክሳዊ ሌላውም ለምሳሌ ቅዱስ ጳውሎስን ተቀበል ብለው ስተት ነው ወይስ ትክክል ነው ከዚህ እንጀምር አሁን መቀበል ያለ ለምሳሌ ኢየሱስ ጌታ እንደሆነ በልብ ብታምን በአፍ ትድናለህ ይላል መቀበል ግን በአንጻሩ ደግሞ ጳውሎስን መቀበል እንዳለበት መጽሐፍ ገላትያ መልእክት ላይ እንዲህ ይላል እንደ እግዚአብሔር መልአካው እንደ ኢየሱስ ክርስቶስም ተቀበላችሁኝ ይላል እንዴት ነው ተቀበላችሁኝ ያለው እንደ ኢየሱስ ክርስቶስና እንደ እግዚአብሔር መልአክ ይሄ ማለት አሁን እንደ ስላለ ተካከለ ማለት ነው በፍጹም አይደለም ተቀበላችሁኝ ማለቱ ክርስቶስን ይቤዠናል ብላችሁ ታምናችሁ እንደተቀበላችሁኝ እኔን ደግሞ የክርስቶስ ባሪያ የክርስቶስ አገልጋይ ብላችሁ ተቀበላችሁኝ መቀበል አንድ ቢያረጋችሁ ክብር ይለያቸዋል ሌላም ደግሞ ልጨምርልህ ለምሳሌ እመቤታችን ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን በእጁ አቅፋ ምን ስለ ፍቅሩ ለስዕል አለ ፍግም ብለህ ትሰግዳለህ ስግደቱ ተመሳሳይ ነው ስለ ስላሴ ስግደቱ ተመሳሳይ ነው ፍግም ብለህ ትሰግዳለህ መሬት ስመ ነው የምትለየው ግን በምን ነው በልብህ ነው ስለዚህ ይሄን መጀመሪያ ባህሪያዊና የጸጋ ብሎ መለየት ያስፈልጋል የሚለው ለማንሳት ነው ሁሉ እኔ ለመግባት የሚፈልኩትና ለክርስቶስ ምንናገረው ባህሪ የትኛው አሁን ቤዛ ስንለው ክርስቶስን በዚሁ አጋጣሚ ለማንም ማንሰጠው የክርስቶስ ቤዛነት ውስጥ አሉ እነሱን እናስቀምጥ አንደኛ ባህሪያዊ ከማንም ያገኘን የባህሪው ነው በባለቤትነት ነው መድኃኒት ብንለው ሁሉን ቻይ ብንለው ቅዱስ ብንለው ንጹህ ብንለው ቤዛ ብንለው ቤዛ መሆኑ እንዴት ነው የበደልነው እኛ ሆነን ሳለን ለጸበለስ ቆርጠን የበላን እኛ ሆነን ሳለን ቅጣት የሚገባን እኛ ሆነን ሳለን ስለኛ በደል እኛኑ ሆኖ መስሎ የኛን በደል ተሸከመልን መከራ ተቀበለልን መቀጣት የነበረብን እኛ ነው ስለ ሰው ልጅ ፍቅር አበግሮት ግን ስለኛ መከራ ተቀብሎ በቀራኒው ላይ በደላችንና ኃጢያታችን ራሱ በራሱ ይቀራልን ለዚህ ነው ቅዱስ ጳውሎስ እንዲህ ይላል በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱንም ለሁሉ ቤዛ ሰጠ ይላል ምንን ሰጠ ራሱንም የክርስቶስ ቤዛነት ምን አስወግዷል አንድ ከመርገም ዋሽቶ ነው ከቁራኝነት ነፃ አውጥቶናል የትኛውም ጻድቅ መቤታችንን ብትሆን ስጋና ደሟን ሰጠች አላልንም ይሄንን ለማንም የማንሰጠው ክሬዲት ነው ከመርገሙ ድንጋይ ያነሳልን ከመርገሙ ያጀን ጌታችን ኢየሱስ ክርስቶስ ብቻ ነው ጴጥሮስ አላረገውም ጳውሎስ አላረገውም ዮሐንስ አላረገውም መቤታችን አላረገችው በብሉይ ኪዳን ብዙ ነቢያት ተነስተዋል ግን እነሱ ምን ያደርጉ አልቻሉ ይሄ ቤተክርስቲያን ትምህርት ነው ለምን በገሌ ስጋና ደም እንጸድቃለን አይባልም እንጸድቀው በክርስቶስ ስጋና ደም ነው ይሄ ነው ቤተክርስቲያን የልጅነት ጥምቀት ስንጠመቅ በቅዱሳን ስም ልጅነት ጥምቀት አይፈጸምም በስመ አብ ወወልድ ወመንፈስ ቅዱስ ስም በቀደሙት ደግሞ ክርስቲያኖች ዘንድ በክርስቶስ ስም ያጠምቁ ነበር በእነዚህ አምላካዊ ስሞች ነው አላልንም ይሄው ሚስጥራተ ቤተክርስቲያን ላይ እንኳን ስትመጣ የማይሰራ ኃጢያት እግዚአብሔር ፈታይነትን የምትሰጠው ለእግዚአብሔር ነው ታዲያ ለምንድን ነው መቤታችን ነው ታምር ገርላለ እኔ እኮ በጣም ደነቃል ሁሌ የምትለው ምንድነው ልጄ ሆይ ማርልኝ አሁን ይወለ ክሬዲቱነት ለመቤታችን ያማላጅነት ክሬዲት ሰጠን እንጂ የማህሪነት ገነት ገባ ሲወል የማለት እኮ ዲሲሽን እኮ አልሰጠናት እንድትስትለምን ነው የምታገኛት ታምራት ገርላት ላይ እንኳን ስለዚህ የጸጋና የባህሪው መለየት በመስቀል ላይ ተሰቅሎ ከርግማኑ ከግራው ቁመት ወደ ቀኝ ቁመት አሸገ ከሲኦል ባርነት ነፃ ወጣ ኢየሱስ ክርስቶስ ይሄን ለማንም አንሰጥም እመቤታችን በመንድን ቅድም በዘረዘርናቸው ምክንያት ስለዚህ የጸጋና የባህሪ ብሎ መለየት ያስፈልጋል ማለት ነው ቀላቅለ ልንረዳው አይገባም ሌላው ከመርገሙ ያጀን ኢየሱስ ክርስቶስ ብቻ ስለሆነ በዚህ ጉዳይ ላይ ገላትያ ምዕራፍ 3 ቁጥር 13 ላይ እንዲህ ይላል ገላትያ 3:13 ላይ በእንጨት የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል ከሕግ እርግማን ነው ያጀን ክርስቶስ ማንንም ይሄ ያድነናል ልክ በያዕቆብ ታሪክ ይመስሉታል 70 እና 60 አርኞች ሊያነሱት ያልቻለውን ድንጋይ ያዕቆብ ነው ብቻውን ያነሳው ያዕቆብ የተባለ እኮ ኢየሱስ ክርስቶስ ነው ነቢያትና ካህናት በመስዋዕታቸው ላይ ያነሱት ያልቻለ አንዱ የጸጋና የባህሪ የሚለው መለየት ያስፈልጋል ለቅዱሳን ሲነገር ምንድነው ለጻድቃን ሲነገር ምንድነው ነው በመጨረሻ ግን አንደገላንሳና ለዝጋው እንዴት ነው ምን ተረጉመው ነገረ ቅዱሳንን ከነገረ ክርስቶስ ጋር እንዴት እናናባው ከተባለ በአንድ ምሳሌ ላስረዳ አንድ ዛፍ አለ ቅርንጫፎች አሉት አብይ ቅርንጫፎች አሉት ትልቅ ቅርንጫፍ ከነሱ ደግሞ ትንንሾች አሉ እየቀጠሉ ይሄዳሉ አንዲት ርግብ መጣ ቅርንጫፉ ላይ ተቀመጠች ርግቧ እንድትቀመጥ ያደረጋት ቅርንጫፉ ነው ስሩ ነው ግንዱ ነው አሁን ለምሳሌ አይ ቅርንጫፉ ነው ብል ትክክል ነው አይ ግንዱ ጉልበት ስለሆናት ነው ሚል ደግሞ ይናር ትክክል ነው ያ ግንድ ለቅርንጫፉ ጉልበት ሆነ ያ ቅርንጫፍ ደግሞ በተሰጠችው የጉልበት መጠን አሳርፏል እንድታሳርፍ ጉልበት ሆናት ነው የትኛውም የጻድቅ የማዳኑ ምንጭ ኢየሱስ ክርስቶስ ነው
አሁን ምን ያረጉባል ቤዛነቱንና ዳን ሲቀያይሩት ልክ የተለያየ ተጻራይ በጎን ኩያ ያረግ ነው የሚመስለው አይደለም አካላት ናቸው እመቤታችን እኮ አይናችን ናት እንዴት አይንን እንዴት ከአካል ለየት ልታሳየን ትችላለህ እመቤታችን የክርስቶስ እኮ አካሉ ናት እናቱ እኮ ናት ማደሪያይቱ እኮ ናት እሱ ሊቀ ካህን ቢሆን መቅደሱ ናት እሱ ንጉስ ቢሆን ቤተ መንግስቱ ናት እሱ ሽቶ ቢሆን ብልቃጡ ናት እርሱ ፀሐይ ቢሆን ምስራቁ ናት እርሱ ፍሬ ቢሆን ቅጠሉ አሷ ናት ስለዚህ እኛ እመቤታችን ስናመሰግን ልክ እኩያ ለሄ እንደሚገዳደሩ ነገስታት ነው ይመስላችሁ አላልንም ከአንዱ ከክርስቶስ የወጡ ቅርንጫፎች ናቸው ስለዚህ አንተ ከቅርንጫፍ የወጣች ፍሬም ብትበላ ፍሬው ነው የሰጠ ቅርንጫፉ ቅጠሉ ነው ወይስ ግንዱ እንደዛ ብሎ እኮ እንደመጠየቅ ነው እዚህ ላይ አንድ ነገር ጨምሬ ወደ መጠቀለያው ስለምመጣ ነው አንዳንዴ ደግሞ ምን ጥያቄ ጠይቀዋል አሁን ቤዛነት ብቻ ሲሆን የአዳኝነትን ክሬዲት ደግሞ አባ ጊዮርጊስን በብዛት ይሰጣል ለእመቤታችን ቅዱስ ዮሐንስ አፈወርቅም ይሰጣል የማሰሪያው የመደሉ ልጥ ባንቺ ተበጠሰ ይላታል እመቤታችን መርገሙ እንደውም ይላታል ዓለም ባንቺ ዳነ ይላታል ጭራሽ አባ ጊዮርጊስ እንዚራ ሰባቱ ላይ እንዲህ አይነት ክሬዲቶች ደግሞ ሲመጡ ምን ያደናግራሉ ይሄው ዓለም ዳን ሊል ይችላል ምክንያት ድንስ ስለሆነሽ ነው በቅዱሳት መጻሕፍት ውስጥ ምክንያት መሆንን ባለቤትነት መስጠት የመጻሕፍት ለማለት እንጂ አባ ጊዮርጊስ ዘጋስጫ የክርስቶስን የቤዛነትን ነገር ለእመቤታችን እየሰጠ አይደለም ሰዓታት ደራሲ መሆኑን በዚሁ አጋጣሚ እንነግራቸዋል የሰዓታት ደራሲ የመልካ መልክ ደራሲ መሆኑን ይወቁት በዚሁ አጋጣሚ ስለ ነገረ ክርስቶስ እንደው ሊያሙት ከሞከሩ እንዴ መጽሐፍ ቅዱስ ላይ ተሰደልሽ በአንድ ጥያቄ ልዝጋል ሳላረዝ እነዛን 8 ነፍሳት ኖህን ጨምሮ እሺ ያሉትን የኖህ ቤተሰቦቹ ሰባቱን እነዛ ኖህን ጨምሮ ያዳናቸው ኖህ ነው መርከቡ ነው ወይስ እግዚአብሔር እንደዛ እኮ ማለት ነው አሁን ማን ነው አዳንሽ እግዚአብሔር ግን ደግሞ መጽሐፍ ቅዱስ ላይ መርከቡ አዳነች ይላል ክሬዲቱ ሰጥቶታል አንደኛ ጴጥሮስ የኖህ ስራው በራሱ ደግሞ የሰራው ከነዛ በሙሉ ደግሞ ጻድቁ ነው መገኘቱ በራሱም ደግሞ ያ ጻድቁ እሺ ኖህስ እሺ ሰው ነው ያ ቅዱስ ነው ወርዶ ደመነፍስ አልባዋ መርከብ እንጨት የነዚህ ሰራ መርከቧ አዳኝ ተብላለች አዳኝ ክሬዲት ሰጥቷታል አንደኛ ጴጥሮስ ምዕራፍ 3 ላይ እንሂድ 8 ነፍሳት የተረፉባት የዳኑባት መርከብ ነው የሚላት የዳኑባት መዳኛ ተብላለች አሃ የእግዚአብሔርን ክሬዲት ወሰደ ማለት ነው ሙሴ ባህሩን መታና ቀጣ አደረገ ያዳነው ሙሴ ነው በትሩ ነው እግዚአብሔር ነው እንዲኮ እንደማለት ነው አዳኝነት ለሙሴ እኮ ይሰጣል በሙሴም በእግዚአብሔር ማመኑ ተጽፎ ተብሎ እኮ ተጽፏል መጽሐፍ ቅዱስ ላይ አሁን እርግጠኛ ነኝ ሙሴ የሚለውን አውጥተን በእመቤታችንም በኢየሱስ ክርስቶስም አመኑ ቢባል እርግጠኛ ነኝ እመቤታችንን አራተኛ ሥላሴ ያረጓት ብሎ ያርፋሉ መጽሐፍ ቅዱስን አያውቀውም በዚሁ አጋጥ የትኛው መናፍ መጽሐፍ ቅዱስ አያውቅም ይሄንም ብለው ለዚህ ነው መጽሐፍ ቅዱስን አያውቅም የጥቅስ ሰው ናቸው እንጂ መጽሐፍ ቅዱስ መረዳቱ የለምና በአጠቃላይ ቤተክርስቲያን እንዲህ ብላ ታስተምራለች የሚለው ለማንሳት ነው እጅግ በጣም ደስ ይላል ስለዚህ የእመቤታችን ቤዛነትና የአምላካችን የኢየሱስ ክርስቶስን ቤዛነትን ስንለይ የባህሪ ቢለውና የጸጋ ሚለውን እና ደግሞ ቤተክርስቲያን በምንም ታምር አጽንኦት እንሰጣለን ይሄንን እንደሚመለከቱ ተመልካቾቻችን የክርስቶስን የማዳንን ስራ ለድንግል ማርያም ቤተክርስቲያን ሰጣታቅም ወደፊትም አትሰጥም አሁንም የለም እንደዚህ የሚባል ነገርና ቃሉ ብቻ ስለተመሳሰለ ከሆነ መጽሐፍ ቅዱስ ላይ በጣም አሁን መምህር እንደገለጥክልን እንግዲህ መርከቡ አዳናቸው እየተባለ እዚህ ጋር ደግሞ ድንግል ማርያም ከመርከብና ከድንግል ማርያም አምላክን ከወለደችና መርከብ ከአንድ ጣውላ የቱ ነው የሚሻለው ዶምሊኩ እኮ አወዳድሯታል እኮ ደገኛው ሊቅ ምን ይላል ከኖህ መርከብ እመቤታችን ትበልጣለች ይላል ለምን ሲል በኖህ መርከብ ውስጥ አውሬና አራዊት ተገኝተዋል ይላል እመቤታችን ውስጥ ግን ቃይ ክፉ አውሬ ልምጣ አላለም እንደው ከገነትም ያስበልጥ ቅዱስ ኤፍሬም እንደው ከገነት ተበልጥ ገነት ውስጥ አውሬ ገብቶ ወጥቶባታል ይላል ዲያብሎስና አውሬ እመቤታችን ውስጥ ግን አንድ ንጹህ ሐዋርያ ኢየሱስ ክርስቶስ ብቻ ነው ገብቶ የወጣው የኖህ መርከብ ውስጥ ገብቶ የወጡት ሲገቡ እንስሶች ናቸው ሲወጡ እንስሶች ናቸው አየ በእመቤታችን ደጇ ግን ረግጠው ምልጇን ተማምነው የወጡ ግን ሰው ብቻ ሆኖ አይደለም ክርስቲያንም ሆኖ ነው የሚወጡ ለዚህ ለአባ ጊዮርጊስ ክርስቲያን አርግኝ ይላታል እኮ እመቤታችን ሰው ያሉንን ሰው ታረጋለች ክርስቲያን አርጋ ታበቋለች እንደውም ይላል እዛው አርጋኑ ላይ ደግሞ ይደንቀኝ ዓለም ከደረሰበት አድርሽኝ ይላታል እኔ በነገር በጣም ወዶ ከአባ ጊዮርጊስ ጥቅስ ዓለም ከደረሰበት አድርሽኝ ማለት በቃ የበታች እንዳልሆን ነው በቃ አንቺ በቃ ምሪኝ እኮ ሲላት እንደ ዓለም ከደረሰበት አድርሽኝ እስቲ አየ እምነቱ እኔ ከዚህ በላይ ምን ጸሎታል አድርሽኝ ስትላት አደርሳለች ስንቱን እኮ ቀዝፋ አደረሰችው እኮ ከኃጢአት ማይበል ነፃ ወጣችው ሱስ የነበረበት ሱሱን አስወገደችለት ከስንት ማይበል እኮ ነፃ ወጥቷለች መከራ የገጠመውን በባዕድ በችግር በስደት ያለውን ስንቱን መንቀራ በያለበት እኮ ታምር ሰርታ እኮ በሽታ ደውዩን መከራውን እኮ ነፃ ወጥታለች ዓለም ከደረሰበት አድርሽኝ አላት እመቤታችንን ላመናት እውነቴን ነው ምልክ ልጇ ካህሊ ነው ልጇ
አይደለም ለምነው መሻቷን አይቶ ይፈጽምላታል። አባ ጊዮርጊስ ምን እንደሚል ታውቃለህ? እኔ አንቺን ለመውደድ ካልተጋው አንቺ እኔን ለማዳን አትተጊም፣ አንቺ እኔን ለማዳን ካልተጋሽ ልጅሽም ሊያድነኝ አይተጋም ነው የሚለው። እና የነገረ ማርያም ጉዳይ ለአንዳንድ ሰዎች ቀልድ ነው፣ ለኛ ግን የዘላለም ህይወት የመኖርና ያለ መኖር ጉዳያችን ነው። አያዝም ግን እቺን እናት አጥቶ መኖር በጣም ልቦና ይስጣቸው ነው። ሌላ ምን እንላለን? ብቻ ወደ አራተኛው ጥያቄ ልለፍ ነበር። እግዚአብሔር ይስጥልኝ። በጣም ተደምሜ ነው ሳደምጥ የነበርኩትና እቺን እናት አጥቶ መኖር በራሱ ከባድ ነው። ብቻ እመቤታችን ቤዛ አይደለችም የሚሉ ሰዎች የሚያነሷቸው አመክንዮች አሉ። ቤዛ አይደለችም ይላሉ። ቤዛችን በቃ እርግጥ እዚህ ውስጥም ተመልክተናልና አጽንኦት እንዲሰጥ ነውና እንደው ቤተክርስቲያን ማያመነጽሯ እንዴት ይታያል? ማያመነጽሯ በምን እንዲታይ ነው የምትፈልገው ቤተክርስቲያን? ቀደም ያልኩ ነገሮች ናቸው። የመጀመሪያው ነገር ትልቁ ነገር ስለ ቅድስና ማወቅ መጀመሪያ ይሄ ነው። ቅድስና ምንድነው? ንጽህና ምንድነው? ክብር ምንድነው? ይሄን ያለ ማወቅ ችግር ነው። ቀደም እንዳልኩ በተለይ ቤተክርስቲያን ቅዱሳን እንዴት ክብር አገኙ የሚለው ላይ ነው ትልቁ ቁልፍ አድምታ የምትሰራው። የጸጋ ይሄን በጣም ሊያውቁ ይገባል። ማንኛውም ነገር ለክርስቶስ ለእግዚአብሔር ሲነገር ባህሪያዊ ነው። ባለቤትነት ነው የምትቀጽልለት። ብርሃን ብትል የራሱ ነው፣ አምላክ ብትል የራሱ ነው፣ ጌትነት ብትል የራሱ ነው። አስገኝየለውም። ከዛ ግን ያ የምትለው ጻድቅና ቅዱስ ከዛ በኋላ የምትናገርለት ፍጡራዊ ጻድቅ ከምን አንፃር ኢንቴንሽን ነው የምትናገርለት? ከክርስቶስ ያገኘው ስልጣን ነው በሚል ነው። ሰሞኑን ከተነገረው አንድ ነገር ልንገር። የፍጡር ቤዛ የለም የሚባል አንዱ ንግግር በጣም ይሄ በነገራችን ላይ በጣም ትልቅ ስህተት ነው። መጽሐፍትን ያለ መረዳት የፍጡር ቤዛ አይደለም የፍጡር እኮ አምላክ የተባላል። ምንድነው የደነቃቸው ሰዎች? ቀደም ያነሳውት እኮ ይሄን የፍጡር ቤዛ የለም ይላል። የፍጡርስ እሺ መድኃኒት አለ ታዲያ? እሺ ለምን ነው ፋርማሲ ገብቶ ሰው መድኃኒት ሰጠኝ የሚለው? የፍጡር ሐኪም አለ? አይ ሐኪም ክርስቶስ ብቻ ነው ብሎ ሐኪም ቤት ከመሄድ ይታቀባል? በምድር አባት አይኖራችሁ የሚለውን ይዙልና ደግሞ ንስሐ አባት አያስፈልግም። አቡነ ተክለ ሃይማኖት፣ አቡነ ጻድቁ፣ አቡነ ሀብተ ማርያም ገሌ የተባለ ጻድቅ አባታት በሉ ይሏል። ደግሞ አባትነትም ይነፍቃሉ። ኢየሱስ በምድር አባት አይኖራቸዋል። እሺ ለምን የገዛ አባቱን አባት ይሏል ታዲያ? ለምን ከስሙ ላይ አይሰርዙ? ለምን ከመታወቂያ ስሙ ላይ አያጠፉም? አንድን ነገር እስከ ጥግ ተረጉማለሁ ካልክ እስከ ጥግ ነው መተርጎም ያለበት። ልክ እመቤታችን ስትነሳ ብቻ ሚስጥር ትዝ የሚለው ከሆነ የሰው ችግር አለበት ማለት ነው። ስለዚህ የፍጡር መድኃኒት የለም የፍጡር እንትን የለም ይሉሃል እንዴ? አዎ ግን ምን ብለህን ነው የምናስበው ነው? ግን የፍጡር አምላክ የለም። አዎ የለም። የፍጡር ፈጣሪ የለም። የጸጋ ማልክት ግን የተባለው የጸጋ መድኃኒት የተባለው ይሄ ለምን ይረሱታል? እሺ ከክርስቶስ ውጪ መምህር የለም ብለው ለምን አርፎ አይቀመጡ? ለምን ያስተምሩናል? ቸር መምህር የሚባለው ከሱ በቀር ማንም የለም። ለምን ነው የሚያስተምሩት ታዲያ? እና አንዱ ችግር ኢንቴንሽን ያለው እዚህ ጋር ይመስለኛል። ቤተክርስቲያን በሚገባ ድንበር አስመራለች። በዚህ አጋጣሚ እንደውም እኮ እንደ ቤተክርስቲያን እኮ የሚጠነቀቅ የለም። ለአምላክና ለፍጡር የሚለውን እኮ ትጠነቀቃለች። በደንብ መጋረጃ አላት። እንደ ቤተክርስቲያን እኮ የሚስጥር መጋረጃ ያላት የለም። በነገራችን ላይ ህዳግ አላት በደንብ የእግዚአብሔርን ከቅዱሳን እንዳይቀላቀልባት እንጂ አቀላቅላ ተጠቀም ቤተክርስቲያን በፍጹም እንዲህ አይነትም ትሬንድ የላትም። አንድ ምሳሌ ልስጥ። አባታችን ይብለን እንጸልያለን በሰማያት የምትኖር ግን እኮ የምንጠራበት የአባታችን ስም አለ። ሁለቱ ይቀላቀላል ማለት ግን አይደለም። ስለዚህ ይሄን ያለ መረዳት ችግር ያለ ይመስለኛልና በአጠቃላይ እኔ አሁንም ቢሆን ኦርቶዶክሳውያን የምመክረው ኦርቶዶክሳዊት ቤተክርስቲያን እናታቸው ከጥንት ከአባቶቻችን ከመጽሐፍ ቅዱስ የተቀዳ ትምህርት እንጂ በወዘረር የመጣ ትምህርት የላትም። ሁለተኛ ደግሞ አዲስ ምን ፍቅር ነው የለም። በዚህ አጋጣሚ አብዛኛው ድግምጋሚ ነው፣ አብዛኛው የተደገመ ነው። ግን መጨረሻ ላይ ጥያቄው ስትመለከት ግን እያንዳንዱ መጽሐፍ ቅዱስ ላይ መርሷል። የኛ ቤተክርስቲያን ስንዱ መቤት ናት። አንድ ነቅ እንኳን የሌለባት ኦርቶዶክሳዊት ቤተክርስቲያን ያለች። በዚህ እናመሰግናታለን። እና በአጠቃላይና ኦርቶዶክሳውያን ኢንቴንሽናችን መሰረተ የትምህርታችን መጽሐፍ ቅዱስ ነው። ቅዱሳን አባቶቻችን የተረጎሙልን መንገድ ነው። እና በአጠቃላይ እንግዲህ ክፉ ጎረቤት ያስገዛል እንደሚባል የተነሱት ነገሮች አንድም መናወጥ ቢያመጡ በአንድ በኩል ግን ጥሩ መጽሐፍ ለመልካም ሆኗል። እንደውም እኔ በደንብ ሊቃውንቱ በዚህኛው ጊዜ እግዚአብሔር ይስጥልን ነው ብለው ለሁሉም ረጅም እድሜን ከጤና ጋር ይስጥልን። በሰሞኑ ሁኔታ ደስ ይል ነበር። ምእመኑ የነበረው ኢንቴንሽን ደስ ይል ነበር። አረዳዱ ደስ ይል ነበር። በመቤታችን በቅድስት ድንግል ማርያም ስም ነበር የተመጣው። አይናችን ነች፣ ቅድም እንደተባለው አይናችን ነች። መቤታችን አይናችን ነች። መዝሙር ላይ ስንለው ብቻ አይደለም በስሜት የምንለው በህይወታችን ውስጥም
እመቤታችን አይናችን ነች እና አይናችን ተነካ ብሎ ነው በነቂስ ይወጣ ሊቃውንቱ የነበራቸው አንድነት በዛ ላይ ደግሞ ከነቀፋ ይልቅ ባሁኑ ላይ በጣም ደስ ያለኝ አባቶቻችንን ሰድቦ ለተሳዳቢ ከመስጠት ይልቅ በጣም ያየለበት ደስ ያለኝ ነገር ምንድነው ዕውቀቱ ላይ ነበር በቃ ሸሜ የነበረው እንትና ምን አለ የቤተክርስቲያን ትምህርት እንትና ምን አለ ምንለው ለምንድነው ቤተክርስቲያን ምን አለሽ ነው እንትና ምን አለ ማለት በቤተክርስቲያን እኛም ማናቆን መምህራኑ ያቃሉና ቤተክርስቲያን በዚህ ጋር እግዚአብሔር አድሮ ምን ተናገረ እግዚአብሔር ምን ይሄን ስንል የነበረው ሽሚያ በጣም ደስ ይል ነበር እንዳሉት ነው ያው ክፉ ጎረቤት ዕቃ ያስገዛል ነው በደንብ ነው ያስገዙን እውነት በጣም ብዙ ሰው ስለመቤታችን ብዙ ነገር እንደተረዳ አስባለሁ በጣም እንደተረዳ ቤዛ የሚለው ቃል ከዚህ በኋላ ቤዛ እርግጥ እኛ ቀደም ብያለሁ እኛም ኦርቶዶክሳውያን ጋር ቤዛ ሲባል ድንግጥ ምንል ሰዎች አለን አሁን ግን ቤዛ ለኛ ቃሉ ክርስቶስ ቤዛችን ነው መቤታችንም ቤዛችን ነች ስለዚህ እኛ ቤዛዊተ ሁሉ ስንላት አፋችንን ሞልተን በኩራት እናታችን ብለን ነው ስለዚህ ምናፍርበት ነገር አይደለም በዚህ አጋጣሚ የሚደንቀህ ነገር ያው እንዳይበዛ ብለ ሊቃውንቱ ቅድም በደብ አርቀቀው ተናግረዋል የቤተክርስቲያኒቱ ደጋግ ሊቃውንት በኢትዮጵያ ሊቃውንት ብቻ ደግሞ ያላየናቸው ማአት አሉ አረበስም ይሄን እንደው ለምመኑ ተተለለ እስቲ ሰዓታቱ ላይ ጎራ ይበሉ የነገህ ጸሎቱ ላይ እስቲ ጎራ ይበሉ ድጓው ላይ ማማት መልካ ህማማቱ ላይ መልከቱ ሰው በስርዓት ካነበበ ውዳሴ ማርያምን በስርዓት ከተረዳ ትርጓሜውን በስነ ስርዓት እንትን ካለ ምን ሌላ ሩቅ በየቀኑ ምናደርሰው ጸሎት ላይ ራሱ ሁሉም ነገር እንዳለ አድርጎ አስቀምጠውልናል ለኛ አባቶቻችን ሁሉንም ነገር ማወቅ መረዳት መጠየቅ ደግሞ የኛ ኦርቶዶክሳውያን ግዴታችን ነው ቤተክርስቲያናችንን ደግሞ በቅጡ ማወቅ ነው አሁን በጣም ከባዱ ነገር ምንድነው ብዬ ማስበው ምንጮላትን ቤተክርስቲያን ማወቅ ከባዱ ነገር ይሄ ነው እና ደግሞ ይሄ በፊት እንደራጅ ባል ነበርና እኔ መደራጀቱ አይደለም ሞር ፎከሲንግ ኤሪያችን ሆነ ያለበት መደርጀት የሚለው ሐሳብ በእውቀት መደርጀት እና ቤተክርስቲያናችንን እንወቅ ዛሬ ስለ ቤዛ ስለ ድንግል ማርያም ቤዛነት ስለ ኢየሱስ ክርስቶስ ቤዛነት ቆንጆ አድርገን ነው መምህር የመገቡን ቃልዮትን ያሰማልን እንደው ቀረ የሚሉን ሐሳብ ካለ ያቀብሉና የዛሬው መርሃግብር ደግሞ እናብቀው እኔም እግዚአብሔር ይስጥልኝ በጣም አመሰግናለሁ ከዚህ በላይ ትልቅ አገልግሎት የለም በዚህ አጋጣሚ በደም መከተለው ዩቲዩብ ነው ወንጌልን ማስተማር ነው አሁንም ቢሆን እኔ ለወንድሞች ለእህቶች ለቤተክርስቲያን አስተማሪዎች ለምእመናን ሆኖ መገኘት ነው አሁን ጥያቄዎች ሲነሱ ከቻሌንጁ ከምንፈጥራቸው እነዚህ በተለይ ለቤተክርስቲያን ዘቦነን ስንቆ በእውቀት ሲሆን ደግሞ በጣም መልካም ነው ላለው ቅድም ማንተ ብለዋል በእውቀት በቃ እስከ መቼ ነው ኦርቶዶክሳዊ ወጣት ለአባ ጊዮርጊስ ዘጋስጫ ትምህርት እንግዳም ይሆኑ አዳሪ እኮ ነው የኛ ሊቃውንት እኮ ኢትዮጵያ ሊቃውንት እኮ እኛ ሀገር ያለው አይመስሉም እኮ ርቀታችን ኪዳነ ምህረትን ነው በጣም ነው ማዝ ነው እና አባ ጊዮርጊስን እስከ መቼ ይርቃል ለምን ነው ወጣቱ ወደ ማንበብ የማይገባው ለምን ነው ቅዱስ ያሬድን መጥቀስ የማይጀምረው ስንት ሊቃውንት ስንት መጽሐፍ ተተርጉመዋል ተጽፎ እኮ ያለ ነው ውዳሴ ማርያምን በቁጥ እኮ ሰው ቁጭ ብሎ ቢያነብ እኮ ስለመቤታችን ብዙ ትምህርት እኮ ያገኛል እሷም ትገልጣለች በጣም መልካ ማርያምን እኮ ሰው ጥቂት በአማርኛ በሚችለው ቋንቋ ያንብበው ስንት ጥልቅ ምስጢር አለው እኔ አሁንም መፍትሄው ዕውቀት ነው አሁንም ቢሆን ጸሎት ማድረግ ነው መበርታት ነው ቅዱሳት መጽሐፍትን ማንበብ ነው ኦርቶዶክስ ያወጣት ቤተክርስቲያን በዚህ ሰዓት በዚህ አጋጣሚ ደጋፊ አትፈልግም ቀደም ብለዋል ራሱ ሆኖ የሚገኝ በእውቀት የተደረጀ ወጣት እንዴት ነው አንድ 3 ወር የሰለጠነ ሰልጣኝ በፈንድና በብር የሰለጠነ እንዴት በአንድ ጥቅስ ሊያሸብሩ ይችላል እስከ መቼኛ ተጠያቂ ብቻ እኛም ጠያቂ መሆን አለብን የቤት ስራ መስጠት አለበት ትክክል ይሄው እኮ መጽሐፍ ቅዱስ በእጃችን ነው እና በተለይ ይሄ ጉድለት አለኛ ጋር ይሄ ቢስተካከል መልካም ነው በያስባለሁ ስለነበረን ጊዜ መድኃኒዓለም የተመሰገነ ይሁን እግዚአብሔር ይስጥልኝ እኔም እጅግ አድርጌ አመሰግናለሁ በቅድሚያ እንግዲህ የመጀመሪያው መርሃግብራችን ነው እንግዲህ መቤታችን ስሞችን ለማንሳት የመጀመሪያው እንግዳችን ስለሆንክ መምህር እጅግ አድርጌ አመሰግናለሁ ዳግም ደግሞ በሌላ መርሃግብር እንገናኛለን የመቤታችን ስሞችም ብዙ መምህራንን ያመላልሳል ተመልካቾቻችን እንደተመለከታችሁት ነው የመጀመሪያው መርሃግብራችን የመቤታችን ስሞች ላይ ማዕከል አድርገን ያዘጋጀነው ቤዛዊተ ኩሉ በሚል በሰሞኑ ጉዳይ ላይ ቆንጆ ነገሮችን እንዳገኛችሁ ባለሙሉ ተስፋነን አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን በሌላ መርሃግብር በሌላ እንግዳ እስከምንገናኝ ድረስ መልካም ጊዜ ይህችን ዓለም መውደድ ልብን ያወካል መንፈሳዊን ታጨልማለችና ዓለምን የናቁ በዲያብሎስ ላይ ዘመቱ መነኮሳት በምስራቅ በለሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል
ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ግን የማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ድርቅ፣ ጦርነት፣ የማረፊያ በአታ ለመኖር፣ የውሃ፣ የመብራት፣ የመንገድ አለመመቻቸት ብቻ ብዙ ወዲህ ገዳሟን አጽንቶ ለማቆየት የሚደረግ ግብግብ። አዎ ገዳማውያን ይጣራሉ። ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማይ ልንገርህማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን ነው። አንድም አስተካክሎ መስጠት። ርኅራኄን ገንዘብ በማድረግ ገዳማውያንን እንታደጋቸው።